ሰላም ነው ከምንም በላይ ሰላም። የሰው ዋጋ አለ፣ የሰው ቫልዩ። በቃ ደስ የሚለኝ ካናዳ መምጣት የሰው ክብር አላቸው። whoever you are even እነዚህ ሐሺሽ ወስደው ምናምን ኦር ሰክረው የወደቁ ሰዎች ሳይቀር ዋጋ አላቸው ከወደቁ እና የሆነ ሰው ከደወለ ኦር ፖሊስ በዛ ጋር ሲያልፍ ካየ ዝም ብሎ አያልፍም። ይሄ በጣም በቃ የምቀናበት ነገር ነው honestly። ዋው እኛ ጋር ያለ እዚህ ሴሌል ላይ ታዘብከው ነገር አለ። እኛ ጋር ዋው ያስባለ እዚህ ደግሞ የሌለም። በጣም ብዙ ምን ያክል የታደለ ሀገር እንደምንኖር እንዲገባህ ከፈለክ ወጣ ብለህ ሌላ ሀገር ማየት ነው። ምን ያክል ደግሞ የታደልነውን ነገር የተረገመ አድርገን እንደምንኖርም ለማየት ማለት ነው። በራሳችን ድርጊት እግዚአብሔር ሲፈጥረው ሀገራችን በጣም በቃ እኔ እንጃ ከአየሩ ጀምረ ማለት ነው። ምን አየሩ እዚህ ፕሬዲክተብል አይደለም። አሁን ለምሳሌ ወጥቼ ነበረ ዌስት ኤድመንተን ሞልም ይባላል። ሲሄድ ፀሐይ ነው እንደዚህ ሆኜ ነው የሄድኩት። ስመለስ ጃኬት ገዝቼ ነው የመጣሁት፣ ምክንያቱም እየዘነበ ነው። this is Canada። ኢትዮጵያ እንደዚህ አይደለም። ወይዘሩ በቃ እንደዚህ ነው የምትለው አይደለም። ምንም አትገምተውም። ኢቨን ፎርካስት ከተደረገውም ይወጣል በጣም ትክክል። እና በሰዓታት ነው የሚቀያየረው። ከባድ ነው ማለት በጋ ነው ብለህ ዘና ማለት አትችልም። ክረምቱ ያው ክረምት ነው ይታወቃል። እና ብዙ የታደልንበት ነገር አለ ግን ያልገባን ትክክል ብዙ አለን ከአየሩ ጀምሮ። ክብራትና ክብራን እዚህ ውስጥ ያላችሁ 1200 ሰዎች ከሰው ጋር በሌላ ጊዜ በሰፊው መጣለው። ለዛሬ ግን ፕሮግራም እናደርጋለን የተጨዋወትን። ለእናንተም እድል ሰጣችኋለሁ። ለተወሰናችሁ ሰዎች እድል ሰጥቼ ሰለሞን ለሱ ማነሳው ጥያቄ ያው ሻይ ቡና ፕሮግራምን ፖለቲከኛ ሆናችሁ በማህበራዊ ጉዳይ ላይ ማታዩ ኢትዮጵያውያኖች አላችሁ አላስብም። ለሶል አለን የምትሉትን ጥያቄ ማክሲመም ሁለት ወይ አንድ እያደረኩኝ እንድጠይቁ አደርጋለሁ። መጀመሪያ ግን ከኔ ጋር ትንሽ ቆይታ እናድርግ። እስከዛ እንደተለመደው ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ሌሎቻችሁ ደግሞ እንደ ሶል ያሉ ሰዎች ደግሞ መጥተው እዚህ ሶሻል ሚዲያ ላይ ይሄ የተጣመመውን እና የተበላሸውን የፖለቲካ ስርዓት የውይይታችንን መንፈስ ደግሞ ያላቸውን እውቀት ልምድ ደግሞ እንዲጨምሩበት ጸልዩ። እንኳን ደህና መጣችሁ ብላችሁ ተንከባከቧቸው። እንደ ሶል ያሉ ብዙዎች እንዲመጡ ማለት ነው። ሶልዬ በመጀመሪያ እንኳን ደህና መጣ። በጣም ነው የምናከብር። በጣም ነው እንኳን ደህና ቆየኝ ቴዲ። በጣም አመሰግናለሁ እንግዳ ስላረከኝ አመሰግናለሁ በጣም። እንደው ለመጀመሪያ ያህል ወደ ዋና ጉዳዮች እንሄዳለን። ሶል ሊሰራቸው ያስቡ ነገሮች አሉ፣ እሱን ነግራቸዋለሁ። እንደው ከአንዳንድ ወደዛ ከመሄድ መጀመሪያ እንደማሟሟቂያ ይባላል ትንሽ ዋርማፕ እናድርግና ለሰለሞን አንድ የተወሰኑ ጥያቄዎች ላንሳ፣ ከዛ ወደዛ እንሄዳለን ወደ ዋናው ጉዳይ ማለት ነው። ሶል የኢትዮጵያውያንን የፖለቲካ ውይይት በማህበራዊ ሚዲያ በተለይም ቲክቶክ እና ዩቲዩብ ላይ እንዴት ነው የምትገመግሙት? አክቹዋሊ ሁሉን ማየት አለብህ ጥሩ ገምጋሚ ለመሆን። ስላንተ መድረክ ባወራ ነው የሚሻለኝ። አልፎ አልፎ እከታተላለሁና በዚህ ልክ መነጋገር እንችላለን እንዴ እምለው አንተ ጋር የሚመጡትን ሰዎች ሳይ ነው። አያናን ማቀው አንተ ጋር ነው፣ አኪላን ማቀው አንተ ጋር ነው። አዶኖ ደግሜ ያልሰማኋትም ቅድስት የምትባል እንደዚሁ ፊድባክ ነገር ያውቃለሁ አንተ ጋር ነው የሰማኋት። ወላን ሞጣም ቢሆን ሲመጡ አንተ ጋር በጣም ሐሳብ ይዘው ሲያወራ አውቃለሁ። ዮኒ ማኛ አለ። ከተለያየ አንግል የተለያየ አቅም እና የተለያየ የፖለቲካ ፍላጎት ያላቸው ሰዎች በአንተ መድረክ ላይ መጥተው ሲወያዩ ሳይ ምን አለ በቃ መሬትም በሌሎች መድረኮችም በዚህ መንገድ መነጋገር ብንችል። ይሄ መሳደብ የለም የምትለው ነገር ደስ ነው የሚለኝ። ማለት ሰው ማንነት ላይ ሳላተኩር የምፈልገው ማውራት ይችላል። ይሄ ማደግ ያለበት ነገር ይመስለኛል። እና ሌሎችም ተመሳሳይ ዓላማ ይዘው ቢመጡና የመነጋገር ካልቸራችን ሁልጊዜም እድሜን ያሳለፍኩት
መነጋገርን ፕሮሞት በማድረግ ነውና ሰዎች ሲነጋገሩ ሳይ ጥሩ ስሜት ነው የሚሰማኝ። ዝም ብሎ የሰው ሐሳብ መስማት ራሱ ደስ ይለኛል። ኦነስትሊ ነው የምነግርህ፣ አይረባም የምለው ሐሳብ የለኝም እና ሬዲዮ ላይ ረጅም ጊዜ ላይቭ ፕሮግራም በመስራትም እታወቃለሁና ያለ ኮሜንት ያለ ጀጅመንት ሁሉ የምናዳምጥበት ሴግመንት ነበረው ሾው ሰርገኛ ወጎች የሚል እና የሰው ሐሳብ በቃ የምር መሆኑ ብቻ ነው ለኔ ዋጋ ያለው። የምርህን ብቻ ይሁን፣ አታስመስል። እውነተኛ አስተሳሰብ ይሁን እንጂ ስለምንም ብታወራ አታስደነግጠኝም። ስለምንም ቢወራ ጉዳት አለው ብዬ አላምንም። ሰዎች እየተነጋገሩ መጀመሪያ በጣም በቁጣ የመጣው ሰውዬ እኮ ሁለተኛ እድል ስትሰጠው የመጀመሪያው ቁጣ ቀንሶ ነው የሚመጣው። በኢኮኖሚክስ የማርጂናሊቲ ቲዮሪ አለ። ምንድነው ይሄ? ተጨማሪው ነገር እየቀነሰ ነው የሚመጣው። ዲሚኒሽንግ በዩቲሊቲ ይሄ ለምሳሌ በዩቲሊቲ ሳቲስፋክሽን በእርካታ በምናምን ብናስበው የመጀመሪያውን ጉርሻ ርቦ ስትበላ የሚኖርህ እርካታና ሁለተኛው ጉርሻ ላይ አንድ አይደለም፣ እየቀነሰ ይመጣል። ሶስተኛ አራተኛ እያለ እየጠገብክ ስትመጣ ቶታሊ ኢቭን ስሜት የማይሰጥህ ደረጃ ላይ ይደርሳል ምግቡ። ሐሳብም እንደሱ ነው። በተናገርከው ቁጥር እየወጣልህ እየበረደልህ ሐሳብ በጣም ፀሐይ የሞቀው ሰዎች እያዳመጡ ሲመጡና ኢምፕረስ ማድረግ እያቃተ ሲመጣ አንተ ራስህን ማየት ትጀምራለህ። እንዴ ማውራው ዝም ብዬ ነው እንዴ ብቻዬን ነኝ እንዴ ማለት ትጀምራለህ። እና በመነጋገር ምንም ጉዳት የለም ብዬ አምናለሁ። በመገዳደል በመደባደብ ነው ጉዳት ያለው። ፎር ኤኒ ሪዝን ቫዮለንስን አፕሪሺየት አላደርግም በማንም የሚደረግ እና መነጋገራችሁን አፕሪሺየት ነው ማድረገው። ቴንክ ዩ። ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ የመናገርም የኢንተርኔትም ነፃነትም ስላለ ወሳኞቹ ከሀገር ውጭ ያሉ ኢትዮጵያውያን ናቸው ይባላል። በተለይ ብዙ ጊዜ በገዢው ፓርቲ ሰዎች አንዳንድ ጊዜ እንደ ሰላም አደፍራሽ ይታያሉ። አንዳንድ ጊዜ ደግሞ ሬሚታንሱ ሲፈለግ ደግሞ ወደ እነሱ ደጅ ይጠናል። መሬት ላይ ያለው ህዝብ ልክ የገዢው ፓርቲ ሰዎች እንደሚናገሩት ዝብርቅርቅ ያሉ ስሜቶችን ያንጸባርቃል ከሀገር ውጭ ያሉ ሰዎችና ከሀገር ውጭ ያሉ ሰዎችና እኔ ጋር ደግሞ አብዛኞቹ ከ90 በመቶ በላይ ከሀገር ውጭ ያሉ ኢትዮጵያውያን ናቸው ሊገብቶ የሚወያዩትና የእነሱን ተሳትፎ በዶሜስቲክ ፖለቲክሱ በሀገራችን ፖለቲካ ላይ ያላቸውን ተሳትፎ እንዴት ታየዋል? ያው አሁን ይሄ ክላሲፋይ አድርጎ ማየትን ብዙ እኔ አልመርጥም። የትም ሆንክ ሀሳብህ ነው ዋት ማተርስ ብዬ ማምነው። ስለ ኢምፓክት ከሆነ ግን የምናወራው ወሳኙ ሀገር ውስጥ ያለው ነው። ምንም አምሶሪ ለዳያስፖራ ይቅርታ ጠይቃለሁ አንተንም ጨምሮ። ለውጥ ሊመጣ ከሆነ ኢትዮጵያ ውስጥ በሚኖረው ኃይል ነው እንጂ ከውጭ ሆነ የፈለግከውን ብታወራ ምንም የሚቀየር ነገር የለም። ኤክሰፕት አዶኖ እንትንን ይሄ ቅራኔና ግጭቱ እየሰፋ እንዲመጣ ልታደርግ ትችላለህ። ሰዎች ምናልባት አገር ውስጥ ሆነው ከሚያውቁትና ከሚሰማቸው በላይ እንዲሰማቸው እያደረግ ምሬታቸውን ማባባስ ትችል ይሆናል። ህይወታቸውን ግን አትቀይርም። እውነተኛ ለውጥ ሊመጣ የሚችለው እዛው ሀገር ውስጥ በሚደረግ ጥረት ነው ብዬ ነው ማምነው እና የዳያስፖራ ኮንትሪቢዩሽን የሚናቅ አይደለም አውቃለሁ። በተለይ ኢኮኖሚካሊ ትልቅ አስተዋጽኦ ሊኖረው እንደሚችል አምናለሁ። ፖለቲካሊ ግን ብዙም መቀየር ይችላል ብዬ አላምንም። ዳያስፖራ አም ሶሪ የኔ እምነት እሱ ነው። ለምን አብዛኛው አሁን አንዳንዱ ለምሳሌ በዜግነት ቀይሮ ምናምን በሌላ አገር ዜግነት የሚታወቅ ነው። ለምሳሌ ቴዲ ካናዳዊ ከሆንክ ምንም ኢምፓክት አይኖርም ኢትዮጵያ ውስጥ በቃ ሀሳብ ከማቀበል በስተቀር። ያ ሀሳብ ጥሩ ሀሳብ ከሆነ ካን ሜክ ዲፍረንስ ወደ ሀገር ውስጥ ሄዶ፣ ሀሳብ የቀውስ ከሆነ ግን ሀገሩን ከማቃወስ ውጭ ምንም ኮንትሪቢዩት አታደርግም። you cannot fix problems in the homeland ችግር ከማባባስ ውጭ እዛ ውስጥ የምትፈታው ምንም ችግር አለ ብዬ አላምንም። ችግሩ የሚፈታው መጨረሻ ላይ አገር ውስጥ ሆኖ ባለው የራሱን ጥረት በሚያደርገው ትንሽም ይሁን ትልቅ ኃይል ነው ብዬ ነው ማምነው። ዳያስፖራ እዚህ ጋር ኮንትሪቢዩት ሊያደርግ ከሆነ መሆን ያለበት
አይ ዶንት ኖ ሌሎች አሉ ኢኮኖሚክ ምናልባት በኋላ ዛሬ የተገናኘንበት ዋና ምክንያቱም የኢትዮጵያ ህዝብ ፖለቲካ ብቻ ሳይሆን ብዙ የሚያስፈልጉት ነገሮች እኮ አሉ። ይበላል፣ ይጠጣል፣ መጠለያ ያስፈልገዋል፣ ይታመማል። ሪሊ ወገኑን የሚወድ ዳያስፖራ ሞር ኦፍ ትኩረቱ መሬት ላይ ላለው ሶሳይቲ መሆን አለበት ብዬ ግን አምናለሁ። ያ ቀላል የሚባል አስተዋጽኦ አይደለም። ምክንያቱም እንዳለመታደል ሆኖ የብር አቅማችን የኛ ገንዘብና የምዕራባውያን ገንዘብ አቅም ተመጣጣኝ አይደለም። ስለዚህ ከዳያስፖራ ምናልባት አንድ ምሳ የምትበላበት ኢትዮጵያ ውስጥ ብዙ ነገር ለውጥ ሊያመጣ ይችላል እና ያ ትልቅ አስተዋጽኦ ሊኖረው ይችላል ብዬ አምናለሁ ዳያስፖራ። ፖለቲካሊ ግን ወሳኙ የሀገር ውስጥ ያለው ኃይል ነው ብዬ ነው የማምነው። አንድ ሁለት ጥያቄ ልጨምርና ወደ ዋናው ሌላ ወደ የምናወራቸው ጉዳዮች ወደዛ ሄዳለሁ። ሌሎቻችሁ ታፕታፕ አድርጉ። አገር ቤት ሁለት አክቲቭ ጦርነቶች አሉ። የፌዴራል መንግስት ከታጣቂ ኃይሎች ጋር ይታኮሳል። አለመዋጋት እንችላለን እኛ ኢትዮጵያውያን ወይም አለመዋጋት የምንችልባቸው እድሎች አሉ? ካሉስ እንዴት ነው ሊሆን የሚችለው? እስኪ እሱ ልትነግረን እንችላለን? እንዴ በጣም አለ። የኔን ንግግሮች ሰምተህ የምታውቅ ከሆነ ይሄ ጥያቄ ልታነሳብኝም አይገባም። አለመዋጋት በጣም ይቻላል። ፎር ኤኒ ሪዝን ጦርነት የሚደነቅ ነገር አይደለም፣ ትክክልም አይደለም። አት ዘ ኤንድ ኦፍ ዘ ዴይ የሰው ህይወት ነው የሚቀጥፈው። እኔ ሰው ህይወቱ ከሚያልፍ በቁሙ ሆኖ በደል ቢያሳልፍ ይሻላል ብዬ አምናለሁ። ለምን? ያ በደል የሆነ ቀን ሊቀየር ይችላል። ህይወት ግን ተመልሶ አይመጣም። አንተ ስለማትሞት በሌሎች ህይወት መወሰን ቀላል ሊሆን ይችላል። ራስን በእነሱ ቦታ አድርገህ የምታስብ ከሆነ ግን በምንም አይነት ሲቹዌሽን ውስጥ ቢሆን ሰው ሊኖር ነው የሚገባው። ሲኖር ነው ለውጥ ያለው። ይሄ ታገልኩለትም የምትለው ሰራሁለትም የምትለው በየትኛውም ሳይድ ሆነ ይሄ የማንንም ሳይድ የዚህኛው ልክ ለማለት አይደለም። በየትኛውም ሳይድ ሆነ ለህዝብ የምታስብ ከሆነ ጦርነትን አቮይድ ነው ማድረግ ያለብህ። ሌሎች ብዙ መንገዶች አሉ። 1001 መንገዶች ሰላማዊ የሆኑ ሐሳብህን የምታሰርጽባቸው ለህዝብ የምትሰራባቸው ብዙ መንገዶች አሉ ብዬ አምናለሁ። ስለዚህ አለመዋጋት እንችላለን። ጦርነት ምርጫ ነው በነገራችን ላይ። አም ሶሪ ቱ ሴይ ኢት። የግል አስተያየት ነው። ከዚህ ቀደም በሰላማዊ ትግላቸው የምናውቃቸው ትላልቅ ፖለቲከኞች ለምሳሌ እንደነ መራራ ጉዲናን አይነት በዚህ ዘመን አይዊሽ ነፍጥ አንግቤ መዋጋት የምችልበት እድል ቢኖር ብለው የተናገሩትን ነገር የሰማንበት ጊዜ ነውና ኦኬ ብዙ ሰዎች የገዢውን ፓርቲ ሰዎች ብሌም ያደርጋሉ። ኦብቪየስሊ በጀቱንም የያዘው እሱ እንደመሆኑ መጠን ምህዳሩን ማስፋት ያለበት ስልጣን ላይ ያለው አካል እንደሆነ እኔም አምናለሁ። ከዛ ባሻገር በተቃራኒው ያሉ ኃይሎች ማድረግ የሚገባቸው ነገር ግልጽ ተደርጎ አይነገራቸውም ይባላል እና እነሱ ጋር ሲሆን የመላላት ነገር አለ፣ ገዢው ፓርቲ ጋር ሲሆን ደግሞ ጠንከር አድርጎ የመተቸት ነገር አለ ብለው ከገዢው ፓርቲ ሰዎች የሚነሱ ቅሬታዎች አሉና እነዚህን አይታቸው ታውቃለህ? እኔ አሁን ስለ ራሴ ነው ማውራት የምችለው። ሁለቱንም በእኩል ሚዛን የሻይ ቡና የመጨረሻዎቹን የፊድባክ ፕሮግራሞች ማየት ይቻላል። ለሁለቱም የሚገባቸውን ፊድባክ ሰጥቼ አውቃለሁ። በተናጠል ገሌ ሳይሆን ሀሳብ ላይ ነው ፎከስ ማድረገው ሁሌም ስናገር። እንትና ማለቱ ብዙም አይጠቅምም። ለምን ጣት መጠቋቋሙ ሳይሆን አት ዘ ኤንድ ኦፍ ዘ ዴይ ለውጥ ማምጣቱ ነው ለኢትዮጵያ ሕዝብ የሚጠቅመው። አለመሞቱ ነው ለኢትዮጵያ ሕዝብ የሚጠቅመው። ኤንድ መፍትሄ ይዘህ መገኘት ነው ለኢትዮጵያ ሕዝብ የሚጠቅመው። ሰበብ መንገር ምን ይጠቅማል? መፍትሄ ካለህ ዱዛት፣ ከሌለህ በቃ እስኪኖርህ አትሊስት ረፍት ማድረግ ጥሩ ነው ብዬ ነው ማምነው። አለበለዛ ዝም ብሎ ብሶትና ነው አንዳንዴ ማዘናጋትም ነው የሚመስለኝ። ገብቷል? ዝም ብለህ ሮሮ ብቻ እያወራ ጧት ማታ ምናምን አንደኛው ሌላኛው ላይ ጣት እየጠቆምክ እየተጠላላህ እየተሰዳደብክ ብትቀጥል የምታመጣው ለውጥ የለም። ስለዚህ መሬት ላይ ወርዶ ስራ መስራት ያስፈልጋል ብዬ ነው ማምነው። በተናጠል የእንትና ሐሳብ ለማለት ግን አም ኖት ሬዲ። ዛሬ እኔ ከዛ ነፃ የሆነ ወሬ ለማውራት ነው የመጣሁት።
እሺ ጨርሰናል። በዚህ ጉዳይ ላይ እንደው ከአንዳንድ ዝም ብለን ተንደርድረን ወደ ዋናው ጉዳያችን ከምንሄድ ማሟሟቂያ ወይም ደግሞ ይሄን ማፍታቻ ይላል የሚዲያ ሰዎች ያን ነው። ሰለሞን ዛሬ እጅ ከምን ምንድነው ልሰራ ያሰብከው ነገር? ያ አክቹዋሊ አገር ቤት ከመምጣቴ በፊት በጊዮን ሆቴል የስራ ማስጀመሪያ አድርገን ነበረ። ብዙ ያው እንግዲህ ፖለቲካ ስላልሆነ ሊሆን ይችላል ብዙ አልተራገበም። አንተ ጋር የመጣሁበት ምክንያት እኔ ነኝ የጠየቅኩ፣ ምንም ለተመልካቾችም ግልጽ እንዲሆን። ከዚህ ቀደም የመጣሁ ጊዜ እንግዳ ልታደርገኝ ጠይቀኸኝ ነበር፣ ግን የሆነ ነገር ሲኖረኝ አልኩ። ምክንያቱም ዝም ብሎ ስለኔ ማውራት ብዙም ስለማይጠቅም ማለት ነው። አሁን ስለኖረኝ ነው ራሴ የጠየቅኩ። የአንድ ሳንቲም የበጎ አድራጎት ድርጅት የሚባል አቋቁመናል። የአንድ ሳንቲም በጎ አድራጎት ድርጅት የልብ፣ የኩላሊት እና የካንሰር ህሙማን ከፍተኛ የሕክምና ወጪ ስለሚጠይቅ በየአዲስ አበባ ምናልባት ሄደህ አስተውለህ ከሆነ ወይም ሄዶ የመጣ ሰው ብትጠይቅ ይነግረዋል። በየአካባቢው ሳጥን ይዞ እየተለመነ ምናምን ነው የሚታከሙት እና እኔ ሁሌ ልቤ ይደማል። አክቹዋሊ ከዛ በፊትም የጀመርኳቸው ብዙ ጥረቶች ነበሩ። እነሱን ወደኋላ ተመልሼ ብዙ ጊዜ ማባከን አልፈልግም። ለእነዚህ ሰዎች እንደው ከልባችን ካሰብን እንዳይለምኑ ማድረግ በጣም ቀላል ነው ከሚል መነሻ ነው የአንድ ሳንቲም በጎ አድራጎት ድርጅት የተቋቋመው። መነሻ ሀሳቡ የነበረው አንድ ሳንቲም ከእያንዳንዱ ሞባይል ኢትዮጵያ ውስጥ ካላቸው ኢትዮጵያውያን ከእያንዳንዳቸው አንዳንድ ሳንቲም በቀን ቢዋጣ ከኢትዮ ቴሌኮም እና ሳፋሪኮም በድምሩ ቢያንስ 350 ሚሊዮን ብር ይመጣል እና ምንም መንገድ ላይ የሚለምን ሰው አለማየት የምንችልበት እድል መፍጠር ይቻላል በሚል ነው የተነሳ ነው። እሱ ይሄኛው ከኢትዮ ቴሌኮም ጋር መነጋገር ስለሚፈልግ እየተነጋገርን ነው። ገና ሀሳባችንን በደንብ ለማስረዳት የተወሰኑ ኃላፊዎች አናግረናል። አልተቀበሉንም። እስኪቀበሉን ጥረታችንን እንቀጥላለን። እስከዛ ግን ስራ ከምንፈታ በኢትዮጵያ ንግድ ባንክ አገር ውስጥ ሲሆን 4477 ቁጥር ተጠቅመህ መላክ የሚቻልበት፣ ከሀገር ውጭ ሲሆን ቀደም ልኬልሃለሁ ቁጥሩን ረጅሙን የሂሳብ ቁጥር በማስገባት ዳያስፖራው ኢትዮጵያዊ ወገኖቹን የሚረዳበት መንገድ ነው የፈጠር ነው እና ይሄ በጎ አድራጎት ድርጅት የአድሚኒስትሬቲቭ ኮስቱን ከእርዳታው ገንዘብ ላይ አይነካም። ለየት የሚያደርገው እርዳታ ቴዲ $100 ከቶሮንቶ ብትልክ $100 እንዳለ በኢትዮጵያ ብር ተመንዝሮ ለሚረዳው ሰው ይደርሳል። አስተዳደራዊ ወጪ ስለሌለ ሳይሆን አስተዳደራዊ ወጪውን እኔን የሚመስሉ በጎ ፈቃደኞች ከኪሳችን እያወጣን የምንደጉምበት ለየት ያለ ኤንጂኦ ነው። ብዙ ጊዜ የተለመደው ምንድነው የሆነ ሰው ኤንጂኦ አቋቋመ ከተባለ በቃ ዘጋ ምናምን ነው። አንዘጋም። ኪሳችንን እየዳበስን ኮንትሪቢዩት እያደረግን የምንደጉመው ኤንጂኦ ነው ያቋቋምነው። ምክንያቱም ለእኔ በጎ አድራጎት ማለት ከኪስ ቀንሰህ መስጠት ነው እንጂ ከእርዳታው ቀንሰህ ወደ ኪስ ማስገባት ነው ብዬ ስለማላምን እና ዲያስፖራው አሁን ልታዘባችሁ ነው የመጣሁት። እንደውም ያልኩት እዚህ ልከ ነበር ሁሉንም እነዚህ ተቋሚ ጎራ ያሉ ተከራካሪዎች ጋብዝልኝ ነው ያልኩት። እስቲ አንድ ነገር እንኳን በጋራ የምናደርገው ነገር ይኑር። ሁሌ የፖለቲካ ጎራ ይዘህ መፈሳፈስ ብቻ ሳይሆን መሬት ላይ ወገንህን እርዳ። ለመንግስት የፈለግከው በለው አይሆን፣ የፈለግከው የምትቃወመውን የፖለቲካ አካል ተከራከር፣ ተጨቃጨቅ ምናምን፣ በሀሳብም ተለያይ በፈለግከው። አት ዘ ኤንድ ኦፍ ዘ ዴይ ግን ኢትዮጵያ የምትባል የጋራ ሀገር አለ። አት ዘ ኤንድ ኦፍ ዘ ዴይ ኢትዮጵያዊ የሚባል የጋራ ማህበረሰብ አለ። ለሱ ምንድነው የምታደርገው? እሱን ነው ማወቅ የፈለግኩት። አሁን እዚህ እኔ እናንተ እንትን ብለን ኮፍያ ምናምን እኔ አሁን ምን ጥቅሙ እንደሆነ አይገባኝም። የሆነ ፍራንክ ሊኖረው ይችላል አላቅም። አሁን ይሄ ለእኔ ከሚሰጠኝ ለዛ ላቋቋም ነው ኤንጂኦ ቢላክ ብዙ የሚረዳበት
ማህበረሰብ አለ። እኔ ለጊዜው አልጠየቅኩም ማለት ነው። ለእኔ በጣም አሪፍ። ብዙ ጊዜ እኔ ወደ ዲያስፖራ ማመጣቸው ሰዎች ያው ዲያስፖራ እግዚአብሔር ሰዎች በተቸገሩ ጊዜ 1 ሰዓት 2 ሰዓት ሳይሞላ ብዙ ነገሮችን ማድረግ የቻልንባቸው አጋጣሚዎች አሉ። ከሚሊዮን ብር በላይ የሰበሰብንባቸው ጊዜያቶች አሉ። አሁን በተለይ በኤንጂኦ ስም ለሚቋቋሙ ድርጅቶች ሌሎችን በማየት ዲያስፖራው የትረስት ጉዳይ ያነሳልና የትረስት ኢሹ ከተነሳ ያንን መቅረፍ የሚቻለው እንዴት ነው? እንደዚህ ነው መሆን ያለበት። አሁን ለምሳሌ ከስር እያየ ከሆነ ልትበላ ምናምን ይላል። መጀመሪያ ነገር የሚበላ ስትሰጥ ነው እንደዛ ኮመንት የምታደርገው። የሚረዳ ሰው እንዲህ አይነት ኮመንት አያደርግም። ምንም ብታደርግ አሁን እንደነዚህ አይነት ሰዎች የፈለግከው ለምን የቤትን ግድግዳ ቀለም ላስቀባልህ ነው 10 ብር አምጣ ብትለው የማይሰጥ ሰው ማለት ነው። እዚህ ጋር መጥቶ እንደዛ የሚለው ግልጽ ተናገርኩ እኮ ትረስት ኢሹ እንዳያመጣ እመኑኝ አላልኩም። እኔ ማንም ሰለሞንን አምኖ አይደለም መርዳት ያለበት፣ ሲስተሙ ነው ማመን ያለበት። ሲስተሙ ምን ማለት ነው? አንደኛ ሲገባ ቀጥታ ወደ ሂሳብ ነው የሚገባው። አንዴ ሰው ሊቅርታ፣ ፖለቲከኞች በሙሉ እኔ ያላነሳኋቸውን ጥያቄዎች እናንተ ማንሳት የምትፈልጓቸው ካሉ ከሁለት ያልበለጠ ጥያቄዎች ይዛችሁ ላኩልኝና ከሰለሞን ጋር ትጠይቃላችሁ። ብዥ ያለባቸው ነገር ካለ ሪኩዌስት ላኩ። እሺ ቀጥል ሶል እና ትረስት የምታደርገው ሲስተሙ ነው መሆን ያለበት። አሁን በእኛ ኬዝ ገንዘብ አንነካም፣ ገንዘብ ያዥ የለንም። በግልጽ ነው ሲመረቅም ተናግረናል። የፈቃዱ ፕሮሰስ እንደውም በጣም ከባድ ያደረገብን ከተለመደው ወጣ ያልን ስለነበርን የማሳመን ሂደቱ በጣም ከባድ ነው የነበረው። ታማሚዎች ይመረጣሉ፣ በቦርድ ነው የሚመረጡት። በስራ አስኪያጅ የሚመራ ኮሚቴ አለ። ያ ኮሚቴ ከመረጠ በኋላ ወደ ቦርድ ነው የሚያቀርበው። እንደገና ቦርድ አጣርቶ ለሕክምና ይላካሉ። ለምሳሌ ጥቁር አንበሳ ለካንሰር ሕክምና 10 ሰዎች ብንልክ ሰዎቹ ከታከሙ በኋላ ጥቁር አንበሳ ክሌም ይልካል። 10 ሰዎች አክም ያለው ይሄን ያህል ብር ቀድሞ በተደረገ ስምምነት ማለት ነው አስገቡልኝ ሲል በቦርድ ውሳኔ በደብዳቤ ብቻ ቼክ የለንም፣ ቼክ አንጠቀምም። በደብዳቤ በቦርድ ውሳኔ ከሂሳብ ወደ ሂሳብ ነው የሚገባው። ስለዚህ ሰለሞን ምንም እድል የለውም ገንዘቡን ለመንካት። ሌላም ስራ አስኪያጁም ምንም እድል የለውም ገንዘቡን ለመንካት። ማንም ሰው የገንዘቡ አክሰስ የለውም። ትረስት ከዚህ ውጪ ልናመጣ አንችልም። እንግዲህ ምን ማድረግ እንደምንችል ሌላ መንገድ ካለም we are okay አስገባችኋለሁ። ፖለቲከኞች አያና የምታነሳለት ጥያቄ ካለ አያና መጥቷል። ይሄው ሌሎቻችሁም ላኩ። እያስገባችሁ ኔትወርክ እያስወጣችሁ ነው። ኦኬ ሰላም፣ እንዴት ነህ ሰለሞን? እንደምን አለ አያና? አለ መስገን ስታወሩ ነው ማቀህና። አዎ እኔ ደግሞ ሻይ ቡናም ላይ ያውቃለኝ። ብዙ እንትን ያ በጣም ደስ ይላል። ስላየው ደስ ብሎኛል። ከመጣህ የተናገርካቸውም ነገሮች ግሩም ናቸው። ሰው ኖሮ ቢቸገር ይሻላል ተዋግቶ ከሚሞት የሚለው ቫልዩ ኦፍ ላይፍ ብዙ ነገር ደስ የሚል ነገር ተናግራል። እኔ ጥያቄ ሪሊ ሊለው የምችል ኦፍ ኮርስ ጥያቄ ሊኖረኝ ይችላል፣ ግን አሁን አንገብጋቢ ወይ ታፕ ኦፍ ማይ ሄድ ያለ ነገር የለም። ይሄ የበጎ አድራጎቱ ስራ ደስ የሚል ነው። ከቴሌ በኩል ያለው ቢሳካ ጥሩ ይሆን ነበረ። 50 ሎሚ ለአንድ ሰው ሸክም ስለሆነ በዛ ደረጃ የተበተነ ቢሆን ብዙ ነገር ይሰራል። ግን ያው አሁን ያለው ኢኒሺዬቲቭ ግን እንዴት ነው ሰዎች የሚረዱት? አንተ ቴሌ በኩል መርዳት የሚችሉት ቴዲ አምሹር አካውንቱን ትጽፈዋለህ እዚህ ጋር እነግራቸዋለሁ። የኢትዮጵያ ንግድ ባንክና እንደገና አጭር 4 ዲጂት ነምበር አለ። የኢትዮጵያ ንግድ ባንክ ነው። አጭር ኮዷ አገር ውስጥ ላሉት ነው የምትጠቅመው። እዚህ ቴስት አድርገነዋል እና
ረጅም ቁጥሩ ዳይሬክትሊ ሪያ ይሁን የፈለከው የገንዘብ ማስተላለፊያ ላይ ትገባና ኢሚዲየትሊ ያስተላልፋል ንግድ ባንክ ሂሳብ ውስጥ። ኦኬ ሶ እዚህ ጋር አካውንት አድርጋችሁ ከዛ የሚተላለፍ ነው ወይስ ላይክ ንግድ ባንክ በድርጅት ስም ያለ ነው? በድርጅት ስም ነው። የአንድ ሳንቲም በጎ አድራጎት ድርጅት ይላል። በሰለሞን ሹምዬ ስም አይደለም። ኦኬ አይ እንትን ከሂሳብ ስላልክ ቅድም ከሂሳብ ያልኩት ራሱ ከአንድ ሳንቲም ሂሳብ ራሱ የሚንቀሳቀሰው ለምሳሌ ጥቁር አንበሳ ሰው ከታከመ ለጥቁር አንበሳ ከኛ ከኤንጂኦ አካውንት ወደ ጥቁር አንበሳ አካውንት ነው እንጂ ቼክ ተጽፎ ሰለሞን ይዞ ሄዶ ምናምን የለም። ኦኬ አይ ኦቨርሄድ ሌሎች ነገሮችን ራሳችሁ ተከራ ታድርጉም ላይክ እኛንን የምናወጣው እሱን እኛንን የምናወጣው ከኪሳችን። ኦኬ አይፈቀድም ከዛ ላይ አንስተህ መጠቀም። ኖርማሊ ህጉ 20% ይፈቅዳል። ለምሳሌ 100 ብር ልከህ ከሆነ 20 ብሩን እኛ እንድንጠቀም ይፈቅድልናል። ግን እኛ አንፈልግም። አይ ግሩም ነው፣ ደስ የሚል ነገር ነው። ይሄ የበጎ አድራጎት ትሬንዱን መቀየር ነው የፈለግነው። ምክንያቱም ሁሉም ሰው ሊረዳ ሲነሳ አንተ ሌባ የሚል በዛ። ምናልባት የሰረቁ ሰዎች አጋጥመውት ሊሆን ይችላል። አንተ ሌባ የሚያስብል ቀዳዳ አጥፍተን ነው የመጣ ነው። ጥሩ ነው ያጠፋችሁትን ቀዳዳ። እኔ ኦፍኮርስ በድርጅት ደረጃ የምትሰሩ ስራ ድንቅ እንደሚሆን እርግጠኛ ነኝ። እኔም ደግሞ ኦፍኮርስ አቅሜ በቻለው መጠን እንደምረዳ አውቃለሁ። ግን ከእርዳታው እናንተ ከምትሰሩት እርዳታ ውጪ የእርዳታ ባህልን ራሱ የሚያጠለሽ ልምድ ተፈጥሯል እና እሱንም አይ ቲንክ በባህል በማደስም በኩል ተጨባጭ የሆነውን ሞር አስፈላጊ የሆነው ፋይበራችን ላልቷል እዛ ላይ እና ሰው እርዳታ አስተባብራለሁ ካለ ራሱ እንደሚሰርቅ ራሱ እንደሚበላ ተደርጎ የተሳለውን ስዕል አንዳንዴም እውነት ነው። እውነት ስለሆነ እኮ ነው። እውነት ስለሆነ ባህላችን የተበከለው በዛ ስለሆነ ያን የተበረዘውን ነገር ለማጥራትም አሰራርም እንዳለ ደግሞ ከራስም አውጥቶ እንደዛ ማድረግ ለማሳየት በጣም ይጠቅማል ብዬ አስባለሁ። እሱ ላይ በደንብ ፎከስ አድርጋችሁ ተንትኖ ማሳየቱ ጥሩ ነው። ያው ቴዲም ሼር ያደርገኛል። እኔ የምችለውን ነገር እንግዲህ እንደ አንድ ስደተኛ ቴንክ ዩ ያስተዋጽኦ ትንሽ የለውም የምትችሉት ኮንትሪቢዩት አላማውም እሱ ነው። ባይ ዘ ወይ የውጭ እርዳታም አንጠይቅም እኛ ደብዳቤ ጽፈን ፕሮፖዛል ጽፈን ምናምን ከእንትና ኤንጂኦ ከእንትና ሀገር ምናምን የምንለምነው አይኖርም። ምክንያቱም ኢትዮጵያውያን የመስጠት ባህልም አላቸው፣ በጎ አድራጊዎችም ናቸው። የጎደላቸው ኦርጋናይዝ የሚያደርግና የሚታመን የማጣት ካልሆነ በስተቀር አቅም አለን ብዬ አምናለሁ። አቅም አለን፣ ለውጥ እናምጣ ነው አንደኛው መፈክራችን። በዛ መንፈስ ነው የተነሳ። ሌሎች ጥያቄዎች ምናልባት ከሚናገረው በመነሳት እየሰማችሁ ግልጽ እንዲሁ የምትፈልጉት ካለ ትጠይቁታላችሁ። ዞር ስለመጣ ወደ እናንተ ወደ አያናም ዞሬ ልመጣ የምችልበትን እድል ሊኖር ይችላል። ይስማና ደግሞ ተጨማሪ ጥያቄ የሚያነሳቸው ካሉ እሱን ያነሳል። ሶራሽ የምታነሳለት ጥያቄ አለ ለሶል ተጠቅሞሽ? እሺ ሰላም ብያለሁ። ሶልም ቴዲም እንዴት ናቸው? ሰላም፣ እንዴት ነህ? ሰላም ነው፣ ደህና ነህ? አለን እግዚአብሔር ይመስገን። እኔ እንኳን ያሉኝ እንደ ጥያቄም ሆኖ እንደ አስተያየትም ነገር ነው ለመስጠት የፈለኩት። አንደኛው ቅድም ስታነሳ ስለሚችል ነበር ከቴሌ እና ከሳፋሪኮም የሚቆረጥ ፕሮፖዛል ነገር አቅርበን ነበር ምናምን ብለን ነበር እና ያ ማለት የሚቆረጠው በፈቃደኝነት ነው ወይስ ቴሌ ኖርማሊ እንዲቆርጠው ብቻ ነው የፈለከው የሚለው ሀሳብ ነው። ሁለተኛው ደግሞ ቴዲ ነው የሚለው ቴሌ ለማለት መሰለኝ። ቴዲ ነው ያልከው? ቴሌ ነው ያልከው? ቴሌ ነው ማለት ነው። ቴሌ የቦርድ አባላቱ ሊስት አውት ቢደረጉ ማለት ታማኝነታቸውን አሁን ለማጥራት የሚያክል አሁን እነማን ናቸው ቦርድ አባላቶቹ ምናምን አይነት አሰራር ቢካሄድ እሱ ቢታወቅ ነው። ሌላው ደግሞ ታማሚዎቹ የሚመረጡበት መስፈርት አንደኛ ጥያቄ እሱ ነው። ማለት ብዙ አይነት ሰዎች አሉ። ለምሳሌ አንዳንድ ሰው በውሸትም መንገድ ላይ እንዳልከው በየመኪናው የሚዞሩ ሰዎች የሚጠይቁ አሉ ምናምን። እነሱ እንዴት ነው ሊስት አውት የምታደርጓቸው? ከጥቁር አንበሳ ወይ ከጳውሎስ በተጻፈ የቦርድ ይታከሙ በተባለ ነው ወይ ወይስ እንደገና ደግሞ ሀገር ውስጥ ብቻ ነው ወይ ሕክምናው የሚሰጠው ወይስ ውጭ ሀገርም ወስዳችሁ ተሳክሟላችሁ?
እነዚህ ነገሮች እና ሌሎች ትላልቅ ተቋማትም ሊያግዟቸው ይችላሉ። ለምሳሌ እንደ ዲዛስተር ፈንድ የሚባል ነገር ተጀምሯል። አሁን ንግድ ባንክ ላይ ከሆነ የሆነ ፐርሰንት የተቆረጠ እንደዚህ አይነት ነገሮችም አሉና ሌሎች ትላልቅ ካምፓኒዎችና ከሌሎች ተቋማቶች ጋር ያለው ትስስር እንዴት ነው የሚለውን ነገር ባውቀው ደስ ይለኛል። ጥያቄ ካለኝ እንግዲህ ሌሎችም ጠይቃል እየሰማ ቴንክ ዩ። እሺ ታንክ ዩ። ትስስሩ ማንም ተመሳሳይ ኮዝ ከያዘ ጋራ ፈቃደኛ ነን አብረን ለመስራት። ከዛ ውጪ ግን ለምሳሌ መስፈርት በተመለከተ በደንብ ገና ማኑዋል ምናምን ዴቨሎፕ ይደረጋል። ባይ ዘ ወይ የምንፈልገው እርዳታ ብር ብቻ አይደለም፣ አንዱ የባለሙያም ነው። ለምሳሌ ሰለሞን 3 ወር ሙሉ ይዞት የሚቀመጠውን ስራ በጎ ፈቃደኞች 10 ብንሆን ምናልባት በአንድ ሳምንት ውስጥ እንጨርሰዋለን። ስለዚህ የሙያም እገዛ ነው የምንፈልገው እና አሁን የሰጠውን ኮመንት እንደ ታሳቢ መያዝ ነው የምመርጠው መልስ ከመስጠት ይልቅ። እኛ የተዘጋጀነው ዝግጅት አለን እንደዚህ አይነት ቀዳዳዎች እንዳይኖሩ። አንደኛ ከመድሎ ነፃ መሆን መቻል አለበት። ሁለተኛ ከኮራፕሽን ነፃ መሆን መቻል አለበት። ኢቭን ከኛ ጋር የሚሰሩ ሰዎች ራሱ እኮ ኮንፍሊክት ኦፍ ኢንትረስት ውስጥ ሊወድቁ ይችላሉ። አንዳንድ ተሸናፊ ሰው ምናልባት እኔ እኮ አስጨርስልሃለሁ ምናምን ብሎ ብር ተቀብሎ እንዳይመጣ ሁሉ የሚያስችል ስርዓት በመዘርጋት ነው የምናምነው እና አሁን እንዲህ ቢሆን የምንል ሰዎች እንዲህ አይነት ነገር ቢኖር በእንደዚህ ልትዘጉት ሞክሩ ቢሆን ነው አፕሪሺየት ማድረገው። አለበለዛ ቆይ ከዚህ ተነስቼ 4 ኪሎ ጋር ቆመህ ወደ ፒያሳ ሊሄድ ብፈልግ መንገድ ላይ ግን አውቶቡስ መንገድ ዘግቶ ቢጠብቀኝስ፣ ምናልባት መኪና ቢገጨኝስ ምናምን እያልን የምናስብ ከሆነ ምንም ስራ እንሰራ። መጀመሪያ ጉዞ መጀመር ይቀድማል። ከዛ ለእያንዳንዷ ፕሮብለም መፍትሄ እየሰጠን እንሄዳለን። እያንዳንዱን ጥርጣሬ ሁሉ እንዲህ ነው ከማለት ይልቅ ጥርጣሬውን ግምት ውስጥ ከቶ ያንን ቀዳዳ የሚዘጋ ሲስተም እንደሚኖረን መናገሩ የተሻለ ይመስለኛል። እና የምትሰጉት ነገር ካለ እንደዚህ እንዳይሆን ተጠንቀቁ ብትሉን ይጠቅመናል ለማለት ነው። ሌላ ደግሞ አንድ ፖይንት የረሳሁት የአንድ ሳንቲሟ ኬዝ ያነሳኸው ከቴሌ ጋር እስካሁን ያልተግባባ ነው። ለዛ ነው የኮንሰንት ኢሹ አንስተው ነው። ኮንሰንት ነሰንስ ደንበኛው ሳይፈቅድ 1 ሳንቲም ከስልኩ ላይ አንነካም በሚል በጣም ታማኝ ስለሆኑ ነው እስካሁን ያልተግባባ ነው። እኛ ደግሞ ብዙ መንገድ አለ ያንን ኮንሰንት ለማምጣት። እንደ ቢዝነስ ልክ ናቸው፣ ግን በብዙ መንገድ ማረጋገጥ ይቻላል። ለምሳሌ በሚዲያ ልክ አሁን ከቴዲ ጋር እንደምናደርገው ሜንስትሪም ሚዲያውን ጨምሮ የሰውን ሀሳብ ግምት ውስጥ መውሰድ የሚያስችል ውይይት ማድረግ ይቻላል። ሁለተኛው መንገድ ደግሞ ምንድነው? ለምሳሌ ቴሌ ታሪፍ እንትኑን ካመነበት ታሪፍ ሲጨምር ከ50 ሳንቲም 80 ሳንቲም ሲያስገባ እኮ ነግሮህ አይደለም። ዋጋው እሱ መሆኑን እርግጠኛ አይደለሁም፣ ግን ምሳሌውን ነው የማወራው። ታሪፍ ሪቫይዝ ያደርጋል። 1 ሳንቲም ሪቫይዝ አድርጎ ለዚህ ፐርፐዝ ይዋል ቢል ካመነበት መሆን ይችላል። አይ ሁሉ አይሆንም ከተባለ ግን እኛ ተወካዮች ምክር ቤት ቀርበንም ቢሆን የህዝብ ተወካዮች ተብሎ የተቀመጡ ስለሆነ ኮዙን አስረድተን ማስወሰን እንችላለን ብለን እናምናለን። ይሄ ሁሉ አድርገን ባይ ዘ ወይ አንድ ነገር ግልጽ መሆን ያለበት ይሄ ሁሉ ሆኖ አይሆንም ከበዛና አይ ነው ይሄ ህዝብ ይሄኛው እርዳታ አያስፈልገውም ከተባለ እኮ ሰለሞን ምንም ኢንትረስት ስለሌለው ይተውና ወደ ራሱ ስራ ይገባል። ብዙ ጥርጣሬ ብዙ አስፈላጊ አይደለም ለማለት ነው። እመኑኝ ግን አላልኩም። ሲስተም ላይ ነው ፎከስ ማድረግ ያለብን። ኦኬ አድማጭ ተመልካቾቼ ወደ እናንተ አምጥቼ ስላለው ነገር ነው ሶል እያስረዳችሁ እየነገራችሁ ያለው። ሶልን የምትወዱት የምታከብሩት የሚናገረውን ንግግር አድመጣችሁ ከዚህ በጎ ዓላማ ጋር መሰለፍ ፈልጋለሁ ለምትሉ ሰዎች የ1 ሳንቲም በጎ አድራጎት ድርጅት ነው ስሙ። ኮመርሻል ባንክ ኦፍ ኢትዮጵያ 10754302 ነው። ከቻልክ ስክሪን ላይ ብትጽፈው ጥሩ ነው። እዚህ መጻፍ አይቻልም፣ ቁጥር ቲክቶክ አይፈቅድም። ተው እንጂ በምን ያውቀዋል? እንትኑ ላይ መጻፍ ኮሜንት ላይ መጻፍ አይቻልም።
ኮመንት ላይ ይችላሉ፣ ግን በተደጋጋሚ ከተጻፈ ታምለው ነው ማየው። እንደዛ አይቻቃለሁና ፕራይቬሲ ነገር ያስፈልጋል። ሲጻፍ ራሱ በቴሌግራም ስላለ ብዙ አድማጭ ያለው ቴሌግራም ላይ አስቀምጥላችኋለሁ። አሁን እሺ፣ ቁጥሩን ብቻ ብጽፈውም ይሆናል። ካስፈለገም ገበያኑ ቻናል ላይ አለ ፕሮግራም ሰርተናል። ኦኬ፣ ገበያኑ ላይ ሄዳችሁ ፎሎ አድርጉትና እዚህኛው አካውንት ላይ ገበያኑ ቻናል ላይ ገበያኑ ማለት የዩቲዩብ ቻናል ላይ ኦኬ የለጠፍነው አለና ላይቭ ስትገባ አለፍ አለፍ እያል እንዳሁኑ መንገርም ጥሩ ነው። እዚህ ማክት የሚያደርግ ሰው ካለ ላይቭ ስትገባ አንተም ቁጥሮችን ባክግራውንድ ላይ ታስቀምጥ፣ ይዘጋባል። ኦኬ። ሌላ ደግሞ ባይ ዘ ወይ አሁን እዚህ ጋር ቴዲ ጥሩ ነው ያልከው፣ ሰለሞንን የምትወዱ ምናምን ብለሃል። ሰለሞን የማይወዱም ቢሆኑ የራሳቸውን ወገን የሚወዱ ምናልባት እኮ የሚታመመው ያጎት ልጅ ሊሆን ይችላል፣ ወንድም ሊሆን ይችላል። ኢትዮጵያ እኮ ብዙ ዘመድህ ኢትዮጵያ ነው ያለው። እኔ እዚህ በኢንሹራንስም በምንም ችግር የለብኝም ብለህ የምታስብ ከሆነ ወገኖች እዛ ናቸው። ምናልባት እኮ የሆነ ቀን ሳጥን እያንኮሻኮሸ የሚለምነው የራስ ዘመድ ሊሆን ይችላል። የምትረዳው የራስን ዘመድ ነው። እዚህ ላይ ክሊር ነው መሆን ያለብን፣ ለሰለሞን አይደለም። ይሄ በደንብ ግልጽ መሆን አለበት። እንዲህ ኮምፕሮማይዝድ መሆን የለበትም። ምክንያቱም እኔን የሚረዳኝ ከመሰለው እኔ በቃ ያስቀየምኩት ቀን እርዳታውን ያቆማል። ጥሩ አይደለም፣ ለእኔ አይደለም። እሺ ገብቶኛል። አንዳንድ ጊዜ የእኛ ሰው በሚወዱት ሰው መልካም ነገር ሲመጣ የመነሳሳት አቅሙ በዛ መጠን ነው ብዬ ነው እንጂ ከራሳቸው ወገን በላይ አይወዱኝም ብዬ ነው። ወንድማቸውን ያስቡ፣ አጎታቸውን፣ አባታቸውን፣ እናታቸውን፣ አንዳንዴም ልጆቻቸውን። በተለይ ህፃናት ነው በትኩረት ሰጥተን መስራት የምንፈልገው። ኦኬ ግሬት ቴንክ ዩ። ወደ ሀበሻ ኮይን ሄዳለሁ። ሀበሻ ኮይን የምታነሳለት ጥያቄ አለ? አዎ አሪፍ ሀሳብ አለኝ ብዬ አስባለሁ ከተቀበላችሁ። በመቀጠልም አጠር አድርገን ስናወራ ሶል እንግዲህ አሁን በምን አይነት ቦታ ላይ እንደሆነ እየተንቀሳቀስክ እንደሆነ እንግዲህ ሀበሻ ድምፅ ትንሽ ታፍኗል። ኦኬ አሁን ሰማን ይስማል። እስኪ ሰማን ወይ አንተ ስትጠይቀው ሶል ሚት ይሰማኛል። አንተ ሚት አድርጊያለሁ። በቃ አንተ ሚት አድርጊያለሁ። ሶል በቃ ልታወራ ስትል ማይክን አንሚት አደርጋለሁ። እሺ ሀበሻ ቀጥል። እና በመቀጠልም እንግዲህ ቴዲ ሐዋሳ እንግዲህ ኢትዮጵያ ውስጥ እንደ ሀገር በጣም ብዙ መረዳት ያለባቸው ቦታዎች አሉ ብዬ አስባለሁ። እና ምን ያህል ቦታ ላይ ነው እየተንቀሳቀስክ ያለው? እና በመቀጠልም ምን አይነት እስቲ ስራ ላይ እንዳለህ ወይ ደግሞ ስንት ናችሁ ብዛታችሁን አንድ ላይ አጠቃለህ እዚህ ጋር ላለው ህዝብ 1500 ሰው ቀላል አይደለም እኔ እንደማስበው እንኳን። እና እስቲ እሱን ዘርዘር አድርገህ ብታስረዳላቸውና ምን ያህል ቦታ ላይ እንደተሰራጨ እየሰራ ያለህበት ቦታ ያለውን እንግዲህ አሁን እኔ የምገኘው እኔ ባለሁበት ስፍራ እንኳን አሁን የጠራው ገንዘብ በጣም ትንሽ ነው ብዬ ነው ማስበው። ከቴሌም ሆነ ከሳፋሪ በጣም ትንሽ ነው ብዬ ነው ማስበው። እና እስቲ ምን ያህል ቦታ ላይ ነው እየሰራ ያለኸው? እና እስቲ እንቅስቃሴ ምን ያህል ደረጃ ላይ እንደሆነ አንዴ እንድታስረዳን ብዬ ነው። እና እስቲ ሚዩት አብርተህ እንድታስረዳ። እኔ አንሚዩት ላድርግ እሱ ስለማይችለው። እስኪ ሶል ቀጥል። አንሚዩት አድርገው ማይኩን። ኦኬ ታንክ ዩ። ስራ ገና መጀመራችን ነው። ገና ላይሰንስ ወስደን ስራ ማስጀመሪያ ነው ያደረግነው ጊዮን ሆቴል። ስራ ለመጀመር ደግሞ ፈንድ ያስፈልገናል። ዝም ብሎ በፍላጎት ብቻ መፈጸም የምንችለው አይደለም። ለዚህ ነው እንደዚህ አይነት መድረኮችን መጠቀም የምንፈልገው። ሀሳቡ ፕሮሞትድ መሆን ስላለበት ያለነው አዲስ አበባ ብቻ ነው። የትም መሄድም አያስፈልገንም። ምክንያቱም ነገሮች የሚሰሩት በኦንላይን ነው። ታማሚዎች የሚመጡት ከመላ ኢትዮጵያ ነው። ፋሲሊቲ ያለው አዲስ አበባ ውስጥ ነው። ስለዚህ የትም አካባቢ የእኛ መሄድ አስፈላጊ አይደለም። ኢቭን አገልግሎቱ በየተለያዩ አካባቢዎች ቢስፋፋ ራሱ የእኛ መሄድ ግድ አይደለም። ገንዘቡን ሰብስቦ ለሚታከሙበት ማዕከል መስጠት ብቻ ነው የሚጠበቅብን። በጣም ሎ በጀት ኤንጂኦ የሚያደርገውም እሱ ነው። የዲጂታል ኤራ ላይ ነው ያለነው። ሁሉ ነገር በአካል እየሄድክ ምናምን መፈጸም አያስፈልግም። በኦንላይን ብዙ ነገር ማድረግ ይቻላል። ጥቂት ሰዎች ብዙ ስራ መስራት እንችላለን ማለት ነው። እና አዲስ አበባ ነው ያለነው። እንትን አገልግሎት እንሰጣለን ምናምን ማለት አይጠበቅብንም።
ያሉትን ለማገዝ ነው የመጣ ነው። ካንሰር ጥቁር አንበሳ ካለ ልብ ማዕከል ልብ የሚያክም ከሆነ ዘውዲቱ ኦር ሌላ ቦታ ኩላሊት የሚታከም ከሆነ ኦር ጳውሎስ እዛ ጋር ለተቸገሩ ሰዎች መድረስ ነው የኛ ስራ የሚሆነው። ያ ማለት ለሁሉም ታካሚ ለማለት አይደለም። የተመረጡና የተመዘገቡ ቅደም ተከተል ተሰጥቷቸው ከእንትና እንትና ይብሳል ተብሎ ሐኪሞችን ጨምሮ በኮሚቴና በቦርድ ለተመረጡ ሰዎች የህክምና ወጪ መሸፈንና መንገድ ላይ እንዳይለምኑ ማድረግ ነው። በቃ ህክምናና ህክምና ላይ ነው ፎከሳችን። በህክምና ብቻ እንጃ ብቻ በህክምና ብቻ አሁን ባልከው ሀሳብ እኔ እስማማለሁ ብዬ አላስብም። ምክንያቱም ህክምና ያለበት ቦታ ላይ ማስረከብ ያልከው ነገር ምንም አያስፈምም። እነዚህ ሐዋሳ ሰፈር ያሉ ሰዎች ማለት አንድ ሐሳቤ የገባ አልመሰለኝም። ዝም ብለን አይደለም የምንሰጠው። ለምሳሌ ሀበሻ ኮይን ከሆንክ ታካሚው ሀበሻ ኮይንን እኛ ነን የምንልከህ። እኛ ጋር ተመዝግበህ መርጠንህ ነው የምንልከህ። ከዛ ህክምናውን ስትጨርስ ለሀበሻ ኮይን 2 ሚሊዮን ብር አውጥቻለሁኝ ይሄ ህክምና ተደርጓል ካለ ኦዲት ተደርጎ ነው የምንከፍለው ለጥቁር አንበሳ እንጂ ዝም ብለን ብሩን ሰተን እንደዚህ የተቸገሩ ሲመጡ አክሙ አይደለም የምንለው። አገኘኝ። ይሄን ክሊር አድርግና ከዛ የምጠይቀኝን ጠይቀኝ፣ ችግር የለም። አይ ይሄኛውን ያነሳው ሀሳብ ጥሩ ነው። አሁን ያልከው ሀሳብ አንተ ሄደህ ወስደህ አንተ አጋዦች ሊኖሩ ይችላሉ። ያደረከው ሀሳብ ጥሩ ነው። አሁን ያነሳው ሀሳብ ግን ደግሞ እዛ ጋር የሚተባበሩ ሰዎችስ ምን አይነት ታማኝ ናቸው? ብቻህን ነው የምትሰራው ወይ? እና እሱን እንድታብራራ ነው። እና የእንትኑን ቴዲ ሐዋሳ የባንክ አካውንታቸውን በፊደል ብታደርገው ችግር የለውም ብዬ ነው የማስበው። በፊደል አድርገህ ጻፈው 1000 ምናምን ብለህ እንደዛ ቢሆን ችግር የለውም። እያወራ ነው መሰለኝ ወንድማችን። አንዴ እስቲ ሚዩት አጥፋለትና አንሚት አድርግ። ኦኬ ቀጥል። የሀበሻ ኮይን እና በመቀጠል ይሄ ነገር እስቲ ምን ያህል ታማኝነት እንዳለውና ምን ያህል ላይ እየተንቀሳቀሱ እንደሆነ አሁን ይሄ ነገር ቢጀመር ከምርጫ በኋላ ቢጀመር አሪፍ ነው ብዬ ነው የማስበው። ምክንያቱም በእኛ ሰፈር እየተስተጓጎለ በልማት ጉዳይ እንኳን በጣም የተስተጓጎለ ነገር ነው ያለው እና ከምርጫ በኋላ ይሄን ነገር በቴዲ ሐዋሳ ቤት ራሱ ቢጀመር አሪፍ ነው ብዬ አስባለሁ። እኔ በበኩሌ ተቀብያለሁ። በጣም አመሰግናለሁ ሐሳቤን ስለተቀበላችሁ። እሺ ክብራትና ክብራን፣ እንደምታውቁት የኔ ኃላፊነት ፖለቲከኞችን፣ ታዋቂ ሰዎችን ማንኛውም መልካም ነገር ለማህበረሰባችን አለን ብለው በሚያስቡ ሰዓት መሀል ላይ ሆኜ ከሀገር ውጭ ካሉ ኢትዮጵያውያን ጋር ከፖለቲከኞች ጋር ከእናንተ ጋር እንደ ድልድይ ሆኜ ማገናኘት ነው። የእናንተ ኃላፊነት ደግሞ እንደዚሁ በመከባበር ላይ ተመሰረተ እንዲጠራላችሁ የምትፈልጉትን ማንኛውንም አይነት ጥያቄ ጠይቃችሁ በምትችሉት መንገድ ሁሉ ከጎን እንድትቆሙ ማድረግ ነው። ውሳኔው የእናንተ ነው። እሱን ታደርጋላችሁ። ስልክ ሳይሆን የባንክ አካውንት አለ። እስካሁን ባወራነው ወሬ ሰለሞን ሹምዬ ነው እዚህ ከጎን ያለው የምታዩት። የአንድ ሳንቲም በጎ አድራጎት ድርጅት አለ። በዛ ዙሪያ ላይ ነው ጥያቄ እያነሱለት ያሉት። አንዳንድ ቁጥር ለጻፋችሁ አይቻችኋለሁ፣ እድል ሰጣችኋለሁ። ተጨማሪ ነገሮች ለመጠየቅ ለምትፈልጉ የኢትዮጵያ ንግድ ባንክ 1075 430 2597 ያው እዚህ አካባቢ እንዳለን ሰዎች ያው ልምድ እንዳለን ሰዎች እንተዋወቃለን። እንደዚህ አይነት ነገር ሲመጣ አንዳንዶቻችሁ የራሳችሁን የባንክ አካውንትም ትጽፋላችሁና እኔ እዚህ ጋር ነግራችኋለሁ። መሀል ላይ እንደምታውቁት ቲክቶክ ላይ መጻፍ ስለማይቻል ነው። በኮመንትም አትጻፉ፣ ምክንያቱም ቲክቶክ አይፈቅድም እንዲህ ስልክ ቁጥሮች የባንክ አካውንቶችን መጻፍ። 1075 4302597 የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው። በዚህ ድርጅት ዙሪያ ላይ ነው እየተጠያየቅን ሶል እያስረዳን ያለው። ሶል የምትለው ነገር አለ። የሀበሻ ኮይን ላነሳው፣ ከዛ ወደ ሆፕ እንሄዳለን። እሺ ወደ ሆፕ ልለፍ። ሚዩት ነህ ሶል፣ ሚዩት ነህ። አንሚዩት አድርገው። ማይኳን
ተጫናት። ቆይ እኔ አንሚት ላድርግ። ኦኬ ልክ ነው እኮ አሁን የሚያነሳው ጥያቄ በደንብ አንስታርድ አደርጋለሁ። ምክንያቱም ከነበረው ኤክስፒሪየንስ ከሚያውቀው ነገር ምናምን ተነስቶ ስለሆነ ክላሪፋይ ማድረግ ይፈልጋል። እምነት ግን እኔ ስላልኩ ምናምን ሳይሆን ሲስተሙ ላይ ነው መሆን ያለበት ብዬ ነው የማምነው። አሁን ከኔ ጋር ያሉ ሰዎች ምን ያህል ታማኝ ናቸው ምናምን አያሳስበኝም። ለምን ምንም እድል የላቸውም። ቅድም ተናግሬያለሁ። ሰዎቹ የፈለጉት ታማኝ ባይሆኑ አለዛ ከሰው ጋር መስራት አትችልም። ሲስተም ነው እንጂ መዝጋት ያለብህ ሰዎች ቀምሳ አታውቃቸውም። እኔ አሁን እዚህ ጋር ስናገር የነበረኝ ትራክ ሪከርድ ምናምን ይዘህ ነው እንጂ የምታምነኝ ከዚህ በኋላ ላለመቀየሬ እርግጠኛ መሆን አትችልም። ስለዚህ ለምን እኔን ታምነኛለህ? ስርዓቱ ነው መታመን ያለበት። እድል የለም አልኩ እኮ በቃ ቼክ አንጠቀምም፣ ገንዘብ አንጠቀምም፣ አድሚኒስትሬቲቭ ኮስት አናወጣም ከኪሳችን ካልሆነ በስተቀር ከመንካት አይቻልም። ክፍያ የሚፈጸመው ከሂሳብ ወደ ሂሳብ ኦዲት ተደርጎ የታከሙ ሰዎች ተረጋግጦ ካልሆነ አይቻልም አልኩ በቃ። ከዚህ በላይ እንግዲህ እምነት በኪሎ አስመዝነህ ምናምን የምታሳየው ነገር አይደለም። እንዴት አድርጌ ነው ማስረዳት የምችለው? I try to be very transparent። ከዛ ሌላ እዚህ ጋር እየገቡ አንዳንድ የማያቸው ኮመንቶች አሉ። እነሱ ለምን እንደመጡ ስለማቅ ትንሽ ባወራ ፍቀድልኝ ቴዲ። ገብቷል? ኮመንቶቹ ላይ ፎከስ ባታረግ መርጣለሁ። ካለን እንትን የጊዮን ሆቴል ሴርሞኒ ሊካሄድ ማስታወቂያ ስናወጣ ካምፔይን ተከፍቶ ነበረ እኔ ላይ ምንድነው ትረስት እንዳያገኝ እና እኔ ምንም የሚበላሽብኝ ነገር የለም። ይሄ ነገር ቢበላሽ ቅድም ተናግሬያለሁ። ምንም ከወጪ በቀር ወደ እኔ ኪስ የሚገባ የሚቀርብኝ ቤሳቤስቲን የለም። አል ፎከስ ኦን ማይሰልፍ ህይወቴ ላይ ትኩረት አድርጌ የተሻለ ተጨማሪ ነገር ለራሴ የማደርግበት እድል አገኛለሁ እንጂ ምንም አይ ዶንት ኬር። በዛ ጉዳይ ምንም የምለማመጠው ምናምን የለኝም። የሚጎዱት ህፃናቱ ናቸው፣ የሚጎዱት ታማሚዎቹ ናቸው። እና ከምን የመጣ ሞቲቭ እንደሆነ አይገባኝም። ሁለት ሰዎች በቃ ተቀባብለው ነው ዘመቻ ያደረጉት። ስማቸው ጠርቼ እዚህ ጋር አላከብራቸውም፣ ምክንያቱም ኦልሬዲ የወደቁ ሰዎች ናቸው። አም ሶሪ ቱ ሴይት። እነዛ ሰዎች ግን ከመንግስት ጋር ታክከናል ብለው የሚያስቡ ሰዎች ናቸው። በተለይ አንደኛው እና ልክ አዚፍ የሀገሩ ፖሊስ ለመሆን የሚሞክር በልመና ይሄ በዲጂታል ልመና የሚኖር ገንዘብ በመዋጮ የሚኖር ሰውዬ እኮ ነው መቶኔን የሚናገረኝ እንደን ስለኔ እሱ ያለውን መድገም አልፈልግም። he said it as if አንዳንድ ሰዎች ላይ ተሳክቶለት ሊሆን ይችላል። አጋጣሚ ነው። የሀገሩ መርማሪ ስለሆነ ምናምን ጎበዝ ኢንቨስቲጌተር ስለሆነ ለህዝብ የሚያስብ ስለሆነ ምናምን ሳይሆን ፖሊስ ስራውን መስራት ስለነበረበት አጋጣሚ ኮይንሳይድ አደረገለት። በቃ እነዛን ሁለት ሰዎች ኦልሬዲ በፖሊስ ማስረጃ አቅርቤ ከስሻቸው የፍርድ ቤት ማዘዣ ወጥቶባቸው ነው ወደዚህ የመጣሁት። አይ ዶንት ኬር whoever you are ከህግ በላይ መሆንና አለመሆንን ከጀርባ ማን ይኑር አይኑር አይ ዶንት ኬር ማየት ፈልጋለሁ። ከስሼ እየተፈለጉ ነው የመጣሁት። አንዱ ሰሞኑን በቁጥጥር ስር ውሏል፣ ስሙን አልጠራም። አንደኛውም አይቀርለትም። እዛ ሀገር ህግ ካለ ያኛውም ገብቶ ማየት ፈልጋለሁ። when I get back ውጭ ሆኜ ማውራት ስላልፈለግኩ ነው። when I get back ፖሊስ ይህን ሰውዬ በቁጥጥር ስር አውሎ እርምጃ ወስዶ ሊያሳየኝ ካልቻለ ፖሊስን ነው ቻሌንጅ ማድረግ የምጀምረው። እንኳን ለራሴ ለሌላ ሰው መብት የምቆም ሰው ነኝ። እና እዚህ ጋር ውርውር የሚሉት የነዛ ጀሌዎች ናቸው። በጣም ብዙ ተከታይ አፍርቷል በውሸት ሰውን ጭቃ እየቀባ ምናምን። እና ይሄን ሳልናገር ማለፍ አልችልም። ስኖት ዝም ብሎ ንቃ የምትተወው አይደለም። አግኝተኛል። በቅርብ ይፋ ይሆናል። ሁለተኛው ሲያዝ በይፋ ወጥቼ እናገራለሁ። ካልተያዘ በይፋ ወጥቼ ፖሊስን ነው ማወግዘው፣ ሰውየውን አይደለም ፖሊስን ነው ማወግዘው። እዛ ሀገር በዛ ደረጃ ከህግ ማነው ህግ በቁጥጥር ስር ሊያወራው የማይችለው ሰው ካለ አውል ሲ ዳስ ማይ ፋይት እና በምክንያት ነው የምመልሰው። ቴንክ ዩ በጣም ይሄን እድል እንደውም ስላገኘው አመሰግናለሁ። ኦኬ እሺ አበሻ ኮይን ወደ ሌሎቻችሁ እመጣለሁ። መጨረሻም አካባቢ እድል ሰጣችኋለሁ። ከሚያወራውም ጥያቄ የሚፈጥርባችሁ ለምን የኔ ፕላትፎርም እንደምታውቁት
እናንተ ግራ ቀኙን አይታችሁ ሁልጊዜ እንደምናውቀው ብዙ ጊዜ እኔ ራሴ ነኝ የነገርኳቸው። በተለይ ህዝባችን በተለይ የዲያስፖራው ማህበረሰብ ሚዲያ የግንዛቤ ማስጨበጫ መስጠት ያለብን እኛ ሚዲያ ላይ ያለን ሰዎች ነን። ምንም ጥያቄ ቢያነሱ አልፈርድባቸው። ምክንያቱም ግማሹ በቤት ሰሪ፣ ግማሹ በእርዳታ ሰበብ፣ ግማሹ የታመመና ሳክም በሚል በጣም ብዙ የሆኑ ናቸው እና የትረስት ኢሹ ያነሳሉ። ይሄን ደግሞ የትረስት ኢሹ ዲያስፖራ ማህበረሰብ ሲያነሳ መግፈፍ ያለባቸው ድርጅቶችን የሚያቋቁሙ ወይም ደግሞ ቅድስት ያልካት መታለች ቅድስቲና ኤንጂኦ ይዛችሁ የምትመጡ ሰዎች ናቸው እና ጥያቄዎች እንደምታውቁት በሰላማዊ መንገድ እስከተነሱላችሁ ድረስ ሌሎቻችሁም ነገም ከነገ ወዲያ እንደዚህ መድረክ ስትፈልጉ ሶል ያው በጣም እንወደው የምናከብረው የሚዲያ ሰው ስለሆነ እጅ ከምን ብለን ያመጣ ነው። በተለይ ከሀገር ውጭ ያለው ዲያስፖራ በደንብ ነው አብጠርጥሮ የሚጠይቃቸው። ለምን እኛም ጠይቁ ስላለን ማለት ነው። እኔም ጠይቁ ብያቸው ጠይቁ፣ አምናችሁ ግራ ቀኝ አእምሯችሁን ተጠቅማችሁ ሰፖርት አድርጉ። ምክንያቱም ነገ ከነገ ወዲያ የህሊና ነፃነትም ታገኛላችሁ። በተለይ ይሄ የትረስት ኢሻችሁ ከተገፈፈ $1 $2 ከዛም በላይ ታወጣላችሁ። እናወጣለን እዚህ ቲክቶክ ላይ እና ህፃናቶችን ማሳከም ዜጎቻችን ወገኖቻችንን ማሳከም የሚችል ከሆነ በአግባቡ እስከተሰራ ድረስ በእናንተ በኩል ጥርጣሬ የለኝም። እናንተ የምታነሷቸው ጥያቄዎች በተለይ ከሀገር ውጭ ያላችሁ በተደጋጋሚ እንዳልኩት የትረስት ኢሹ ነው። ይሄ ከተገፈፈላችሁ እኔ አሳይታችሁኛል። 1 ሰዓት ባልሞላ ውስጥ እኮ ከሚሊዮን ብር በላይ በአካውንታችሁ አስገብተናል እና ያን ጠይቁ። ክሊክ ሳውንድ ፈልጉ ወይም ደግሞ ጠብቁ። ከአእምሯችሁ ጓሄድ ሲላችሁ ይኸው አካውንቱ ታደርጋላችሁ። ለዛም ነው እያስገባችሁ ሶልን ጥያቄ የጠይቃችሁ እንድትረዱ እያደረግኩ ያለሁት። ለዛ ከልብ ነው የማመሰግነው። ድጋሚ ዞሬ እመጣለሁ ላላነሳችሁ ሰዎች፣ አሁን ላልደረሳቸው ሊድና ሶል እንዲመልስ አድርጋለሁ። ሆፕ ፎር ኦል ሰላም ነው ወይ ቴዲያ? እንዴ ማጠናቀቂያ ማለት ሀበሻ ኮይን አንዴ እመጣለሁ ወደ አንተ። ልትወርድ ነው? አይ ልወርድ ስለሆነ አንዴ ካልደበረ በጣም ይቅርታና የሆነች ነገር ብናገር እንትን ቅር እንዳይለ ምንም እኔ ምንም የሚቆረቁረኝ ነገር የለም። እኔ የሚቆረቁረኝ ያው ታውቃላችሁ ባህሪ። በተረፈ አለ የምትለው ነገር አንሳ፣ ችግር የለውም። ያ በጣም ይሄ የቴዲ አካውንት የህዝብ አካውንት ነው። ማንኛውንም ቅሬታና ሀሳብ በኮመንት ጥሩ ነገሮችን ያያል። አውቆ ነው ባላየም ሊያልፍ ይችላል። ግን ደግሞ ይሄ የኔ ፕላትፎርም ላይ አይታኝ ከሆነ ብዙ ጊዜ ከስር የቲክቶክ ኮይን መግዛትና ዶላራችሁን ማውጣት የምትፈልጉ ኢትዮጵያዎች እላለሁ አይደል? አይተው ከሆነ እና እኔ ፕሮሞት ልሰራ ነው አሁን ማጠናቀቂን ካልደበረ ቴዲ ከዛ ልውጣ። ኦኬ ጀስት አጠር አድርገህ ተናገርና ከአውዱ እንዳንወጣ ከአንድ ደቂቃ ባነሰ የምታደርገውን ንገርና ወደ ሆፕ ሊድ። እሺ እና የቲክቶክ ጊፍት ኮይን እሸጣለሁ። ዛሬ ዲቦራ ላይቭ ላይ አይታችሁ ከሆነ ተናግራለች። ፒን አርጋኝም የቲክቶክ ጊፍት ኮይን ዛሬ ብዙ ኮይን የተገዛው አብዛኛው ጌሙ ላይ ከሆነ ገብቼ ነበር ገስት ላይና ተናግሬያለሁ። ያላያችሁኝ ሰዎች የቲክቶክ ጊፍት ኮይን መግዛት የምፈልጉ ማውጣትም የምፈልጉ በውስጥ ማውራት ትችላላችሁ። እኔ የጆን ዳንኤልን ቪዲዮ ለቅቅ ያለው አይታችሁት ከሆነ አዲስ የጆን ዳንኤል እና የናሆም ፎንቴን ቪዲዮ ፕሮሞሽን ያሰራቸውን ቪዲዮ ለቅቅ ያለው እና መግዛት የምፈልጉ ብቻ በውስጥ አዋሩኝ ማለት ነው። ዲዲ ማመሰግነው። እሺ ቴንክ ዩ አበሻ። እሺ ወደ ሆፕ ሄዳለሁ። ሆፕ ጤና ይስጥልኝ። ሰላም ቴዲዬ እንደምናለህ? ሰላም ብያለሁኝ ሁላችሁንም። ሶልንም እንዳጋጣሚ የምሰማው ማዳምጠው ማቀው ሰው ነው። አያና ሌሎቻችሁንም ሁላችሁንም ከስራ ያላችሁትንም እንግዶች ሰላም ብያለሁ። ቴዲ የከበረ ሰላምታይም በድጋሚ ለሚዲያህም ትልቅ አክብሮት አለኝ። ምናልባት ያው ጉዳዩ ይመለከተኛል ብዬ ስላሰብኩኝ ነው የገባሁት እና አንዳንድ ሀሳቦችን ለመስጠት እንደ ኤንጂኦ ላይ እንደሚሰራ ወይ ደግሞ ሆፕ ኢንተርናሽናል ኤንጂኦ ነው ጀርመን ሀገር ያለ ነው እና ህጻናትና ወጣቶች ራዕይን በማሳካት የሚሰራ ድርጅት ነው። አገራችን ላይ ያው በርካታ ብዙ ተግዳሮቶች እንዳሉ ይታወቃል። ግን እነዚህ ተግዳሮቶች ደግሞ ብዙ ኤንጂኦዎች ያስፈልጋሉ ብዬ አምናለሁ። እኔ በግሌ ያው በመዋጮ የሚፈቱ ብዙ በህዝብ ትብብር የሚፈቱ ብዙ ጉዳዮች ስላሉ ማለት ነው እና
በተለይ ዲያስፖራው በጣም ሰፊውን ድርሻ ይዛል ብዬ አስባለሁ። ሀገርን በመደገፍ የትልቅ ሀገርን ዋልታ ማዕገር በብዙ ጉዳዮች በኢኮኖሚ በተለያዩ ጉዳዮች በመደገፍ ዲያስፖራው በጣም ትልቁን ድርሻ ይዞ ይገኛል ብዬ አስባለሁ እና ቀላል አይደለም። አንድን ቤተሰብ መርዳት፣ አንድን የራሱን ቤተሰብ መርዳት ቀላል ነገር አይደለም እና በዚህ አጋጣሚ ለመላው ከአገር ውጭ ለሚኖሩ ኢትዮጵያውያን አገራቸውን እየናፈቁ ዘመዶቻቸውን ወይ ደግሞ ወገኖቻቸውን እየረዱ ላሉ ዲያስፖራዎች ክብር ምስጋና ይሁን እያልኩኝ ምናልባት እኔ ልጠይቅ የምፈልገው ነገር ምንድን ነው? ረጅም ጊዜ ነው የኛ ኤንጂኦ ብዙ ስራዎችን ይሰራል እና ሶሻል ሚዲያ ላይ ወጥተን እንደዚህ ፈንድሬዚንግ አድርገን አናቅም። የእኛ ፈንድሬዚንግ ሲስተም የተለየ ነው። ምናልባት ሰውልን ለመጠየቅ የምፈልገው ነገር ምንድን ነው? ኤንጂኦ በጣም ደስ የሚል ሀሳብ ነው። ጽንሰ ሀሳቡ ደስ የሚል ነው። ሰዎችን ማሳከም፣ የታመሙ ሰዎችን ማሳከም ደስ የሚል ነው። ግን እንደው አሁን ፈንድሬዚንግ ሲደረግ እንደምታውቀው ምናልባት ካላወቅከው ወይ ካወቅከውም ትነግረኛለህ። ከሲቪክ ሶሳይቲ ፍቃድ አላችሁ ወይ? ፈንድሬዚንግ ለማድረግ ማንኛውም ኤንጂኦ አንድ የሆነ ፈንድሬዚንግ ሲያዘጋጅ ወይ ደግሞ ገንዘብ ለማሰባሰብ በውጭም በሀገር ውስጥም ሲያደርግ ፕሮፖዛል ጽፎ አስገብቶ ፍቃድ ይዞ ነው ይህንን ፈንድሬዚንግ የሚያደርገው እና ይሄ ነገር አላችሁ ወይ? ይህንን ይዘህ ነው ወይ ፈንድሬዝ ማድረግ የጀመርከው የሚለውን ሀሳብ እንድትነግረን እና የሚቀጥለውን ጥያቄ ጠይቃለሁኝ። አመሰግናለሁ። ቴንኪዩ። በጣም ወሳኝ ጥያቄ ነው ያነሳኸው። አለን ፈቃዱ ነው ብዙ ጊዜ የፈጀብን። ምናልባት የሚያስታውሱ የሻይ ቡና ተመልካቾች ያስታውሳሉ። የመጨረሻው ሙከራ የሻይ ቡና የቴሌቪዥን ፕሮግራም ላይ ወደ መጨረሻው አካባቢ 2016 ማለት ነው። እዛ ላይ ነው የተነሳው። ፕሮፖዛል የቀረበው እዛ ላይ ነው። ኮሚቴ እዛ ጓ ነው የተቋቋመው። ያው አንዳንዶቹ ብዙ ርቀት መሄድ አልቻሉም። የኤንጂኦ ባህሪ ብዙ ስላልተመቻቸው ሌሎች ሰዎችን ግን አካተን 2 ዓመት ምናምን የፈጀብን አሰራሩ ከሌላው ኤንጂኦ የተለየ ስለሆነ በማስረዳት ሂደት ብዙ እዚህ ጋር ብዙ መናገር የማይጠቅሙ ብዙ ሀስሎች ነበሩት። ለዛ ነው ጊዜ የፈጀብንና ፈቃድ አለን በደንብ ህጋዊ ነው። አልበለዛማ ልክ አይደለም፣ ወንጀል እኮ ነው። ዝም ብለህ በበጎ ስሜት ብቻ ተነስተ ገንዘብ ለመሰብሰብ መሞከርማ ወንጀል ነው። መንግስትም ዝም አይለንም። ቴንክ ዩ። ምናልባት ጥያቄን ተረድተው ከሆነ የኤንጂኦ ፍቃድ ሳይሆን የኤንጂኦ ፍቃዱ ላይሰንሱ እንዳላችሁ ገብቶኛል። ለዚህ ፕሮጀክት ለምሳሌ አንድ ፕሮጀክት ላይ ፈንድሬዝ ለማድረግ ሲሞከር የተለየ ፍቃድ ያስፈልገዋል ማለት እንደዚህ አይነት ፈንድሬዚንግ ልናደርግ ነው፣ ፕሮጀክቱ ከዚህ እስከዚህ ድረስ ይቆያል የሚል ፍቃድ ይሰጣል እና ያንን ነው የፈለግኩትኝ እኔ። ምክንያቱም ነው እኛ ጋር ምን አለ መሰለህ፣ ምናልባት የእናንተ ሀገር ጀርመን ከሆነ አላቅም የተለየ አሰራር ሊኖረው ይችላል። ኢትዮጵያ ውስጥ እኛ ፕሮፖዛላችን ስናስገባ የተለያዩ መድረኮችን ተጠቅመን ገቢ እንደምናሰባስብ አሳውቀን ከውጭ እርዳታ እንደማንፈልግ ከማንም ኤንጂኦ ገንዘብ እንደማንጠይቅ ከፓብሊኩ እንደምንሰበስብ የተለያዩ መንገዶችን ተጠቅመን ሌግሊ አስፈቅደን ነው የተነሳ ነው እና በእያንዳንዱ ቀን እየሄድን ሲቪክ ማህበረሰብ ማመልከትም የትም ማመልከት አይጠበቅብንም። ያ ምናልባት ይህንን ጉዳይ በደንብ ብታጠራው ብዬ አስባለሁ እና ምክንያቱም ጀርመን ሀገር ሬጅስተር ያደረገ ነው ኢትዮጵያ ነው የምሰራው። ከይቅርታ ጋር ቆይ ብዙ ጊዜ እንዳታባክን። እኔ የምሰራው ኢትዮጵያ ውስጥ ነው የምሰራው፣ በኢትዮጵያ ህግ ነው። የጀርመን ሀገር አሰራር እኔን አይመለከተኝማ። ገብቶኛል። እኔ አሁን ይኸውልህ ላግዝህ ነው። አንደኛ ሀሳቡን ላግዝ ነው የመጣሁት። ሲጀመር ልቃወም ወይ ኢትዮጵያ ውስጥ እኛ ሬጂስተር አድርጎ ኢንተርናሽናል ስለሆነ ኢትዮጵያ ውስጥ ቤዝድ አድርገን ነው የምንሰራው፣ ለኢትዮጵያ ስለምንሰራ ማለት ነው። እና አውቃለሁ ያ ማንኛውም ፈንድሬዚንግ ሲደረግ ኤግዛክትሊ ያው ቴሌግራም ቻናላችን ላይ ትክክል ስልጠና ሰጥተሃል አስታውሳለሁ። ማንኛውም ፈንድሬዚንግ ሲደረግ የተለየ ፍቃድ ያስፈልጋል። ኤኒ ፕሮጀክት ማለት ነው።
ፕሮጀክቱን ቤዝ ባደረገ መልኩ ለምሳሌ እኛውን ለሚቀጥለው በጣም ትልቅ ፕሮጀክት ይዘናል እና አንዱን እንደው በዚሁ ልናገረው እችላለሁ እና የሴቶች ንጽህና መጠበቂያ በጣም አሳሳቢ ጉዳይ ስለሆነ እሱ ላይ እየሰራ ነው እና ኦልሬዲ ፕሮጀክቱን አስገብተን ከሲቪክ ሶሳይቲ ፍቃድ እየጠበቅን ነው ፈንድሬዝን ለማድረግ ማለት ነው። ፈንድሬዝ አድርገን አናውቅም በእነዚህ አይነት መልኩ። ስለዚህ ያ ፍቃድ ሲመጣልን ነው እኛ ፈንድሬዚንጉን በሶሻል ሚዲያ መተን በተለያዩ ጉዳዮች መተን ዶነሮችን መተን ምናናገረው። ያንን ልልህ ፈልጌ ነውና ያ ከሌለ ምናልባት ተጠያቂነት ይኖረዋል ብዬ ነው እንጂ ስለ ታማኝነቱ ማስረዳት አይጠበቅብም። እውነት ለመናገር ማለት በቃ መልካም ሀሳብ ነው ሁሉ ጊዜ ማለት መታመን ለራስ ነው በማንኛውም አጋጣሚና ያው እዚህ ዲያስፖራው በጣም ብዙ ነትን ስላጣ ቀደም ቴዲም እያለ ነበርና ብዙ መልካም እጆች ተሰብስበዋል በብዙ አይነት ምክንያቶችና ስለዚህ አሁን እንደዚህ የሚሰበሰቡ ፈንድሬዚንጎች በጣም ኢፌክቲቭ አይደሉም። ለዛ ነውና ኢፌክቲቭ እንዲሆኑ ብዙ አይነት መስመሮች አሉ። ምናልባት የኛንም ኤክስፒሪየንስ ልነግርህ እችላለሁና ለምሳሌ እኛ ፈንድሬዝ የምናደርገው አርት ቱር በማድረግ ነው። አርት ቱሮችን እናደርጋለን። እንግዲህ ገንዘብ አንለምንም፣ በጭራሽ ገንዘብ ስጡን ብለን አንለምንም። አርቲስቶችን እናመጣለን፣ ዩሮፕ ላይ ቱር እናደርጋለን። ደን ሰው የራሱን ፍላጎት ተጠቅሞ የሚፈልገውን ደስ የሚለውን ነገር አድርጎ ለማንም ፕሮሞተር ከፍሎ የሚገባውን ከፍሎ እኛን ያግዘናል ማለት ነው። ሌላው እኛ የምናደርገው ምንድነው? አንድ ህፃን ለምሳሌ አንድ ቤተሰብ መርዳት እንዲችል ቀጥታ አንድን ህፃን አንድ ቤተሰብ ራሱ ማስተማር እንዲችል እንደ ልጁ አድርጎ ማስተማር እንዲችል እና ልክ በሰዎች በህፃናት እንዳይለመን ነው የኛ ሐሳብ እና ሁሉም ልጆች ተሰጦና ራዕይ ያላቸው የሚል ሐሳብ ነውና ተሰጦና ራዕይ መደገፍ ነው። ስለዚህ በዛ ውስጥ ደግሞ ተሰጦና ራዕይ ያላቸው ሰዎች አሁን ይዛችሁ የመጣችሁት እናንተ ህመም አለ። ስለዚህ ሰው ተሰጦም ራዕይም ቢኖረው ከታመመ መታከም አለበት። ስለዚህ አብረን ደግሞ ይህንን ተግዳሮት ማለፍ አለብንና ምናልባት ብዙ አላበዛም። በጣም ያመጣኸው ሐሳብ በጣም ደስ የሚል ሐሳብ ነው። ስለዚህ አብረን ረጅም ልምድ እንዳለን እናግዛችኋለን ለማለት ያህል ነው። አመሰግናለሁ። ቴዲ ከይቅርታ ጋር አንዴ ቆይ፣ ከይቅርታ ጋር ብላችሁ መሀል ላይ አትግቡ። በተራ እኔ እድል እሰጣችኋለሁ። ሌላ ያላየሁት ነገር ካለ ወይም ማሳሰቢያ ካልሆነ በስተቀር ሰው አትዝለሉ። ስቶል የምትለው ነገር አለ? አመሰግናለሁ። በቃ ጀስት አይ ቲንክ በደንብ የተግባባን ይመስለኛል። የእሱ ስጋት ገብቶኛል። በእኛ ሀገር አሰራር ግን ይሄኛ በቃ ብቸኛው ፕሮጀክታችን ፈንድሬዚንግ ነው። ስለዚህ ተደጋጋሚ ፈቃድ አይፈልግም። ኦልሬዲ አካውንት ከፍተናል። ወደዛ ሂሳብ ኤኒታይም የትኛውንም አይነት የፈንድሬዚንግ ማስገባት እንችላለን። ያው አንድ ነገር ለመስራት ብዙ መንገድ አለ፣ እንደ ሀገሩም ይለያያል። እሱ የሚለውም ልክ ነው። በጀርመን ሀገር ምናልባት ወደፊት እነዚህን መንገዶች ልንጠቀም እንችላለን፣ ጊዜ የፈቀደልን ስለሆነ። አሁን ለምሳሌ አርቲስቲክ ነገሮች ላይ እኛ ማንገባው ለምንድን ነው? ለጊዜው ኮስት አለው። ያ ገንዘብ ለሕክምና መዋል ይችላል። ሚዲያ ፓወር አለው ብዬ አምናለሁ። ሶሻል ሚዲያውም ሜንስትሪም ሚዲያውም በደንብ ቢረባረብ እኛ ታርጌት አድርገን የተነሳ ነው ገንዘብ is nothing ብዬ ነው ማምነው እና ምናልባትም በአንድ ሰሞን ተሰብስቦ ብዙ ሰዎች ሊረዱበት የሚችል ነው። ሀሳቡን ግን አይ ሪሊ ሪስፔክት። አመሰግናለሁ። ቴንክ ዩ። ኢትዮጵያ የምታነሳው ጥያቄ ካለ ኢትዮጵያ በመሀል እስካሁን ባለው ሁኔታ አንድ ጊዜ መሳተፍ በዚህ ጉዳይ ላይ የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው የኢትዮጵያ ንግድ ባንክ 1075 43 02 597 አካውንቱ እሱ ነው። እሺ ኢትዮጵያ ቀጥል። እሺ ቴዲ አመሰግናለሁ። እንዴት ናችሁ? ሁላችሁንም ሰላም እላለሁ። ሶሉን ሁላችንም እናውቀዋለን እንግዲህ እና ጥሩ ክሬዲቢሊቲ ያለው ሰው ነው እና ያሰብከው ነገር ደግሞ ጥሩ ሀሳብ ስለሆነ ቀጥልበት፣ ግፋበት ነው እኔ የምልህ እና ብዙ ሞድልህ ነገር አለኝ። ቴዲና ወንድማችን ሶል የሚመሳሰል ነገር አላችሁ። ተታወያዩም በአንዳንድ ባቋማችሁም ሳያችሁ
በጣም ጥሩ ነገር አላችሁና እምወደው ነው ወንድሜ እና ጥሩ ነው በርታ። ይሄ እንትን ኤንጂኦ ወር በጎ አድራጎት ኦዲት የሚደረግ ነው በመንግስት ማንኛውም እንቅስቃሴዎች በመንግስትም ኦዲተሮች በውስጥና በውጭ ይደረጋሉ። ይሄንንም ማሳየትና ሰውም እንዲያምነው ትንሽ ፍንጭ እንድሰጥ ስለ አሰራሩ ጠቅላላ አሰራር ያንተ ብቻ ሳይሆን የሀገሪቱ አሰራር እንደዛ አይነትም አለው እና በዛም ኮንትሮል ሊደረጉ ይችላሉ። እሱ እንዳለውም ደግሞ ሲስተሙ ኮንትሮል ሊያደርጋቸው ይችላል። አንድ ሐሳብ ግን የምጨምረው እንደዚህ ታዋቂ ሰዎች ፋይናንሻሊ ችግር የሌለባቸው ትረስት የሚያገኙ ሰዎች በህዝብም አትሌቶች ሊሆን ይችላሉ፣ እነዚህ ትላልቅ ባለሀብቶች ሊሆን ይችላሉ፣ በእርዳታ ላይ የተሰማሩ ሊሆን ይችላሉ፣ በሪል ስቴት ላይ የተሰማሩ ሊሆን ይችላሉ። ትልልቅ ሰዎች አሉና ሀገራችን ውስጥ እነሱንም እንደው እዚህ እንትን ውስጥ ብታካትቷቸው እና እንደ ብታሳዩቸው እነሱንም አንደኛ ትረስት አላቸው። ትረስት አካብተዋል። አሁን የሰው ስም እዚህ ጋር መጥቀስ አያስፈልግም እንጂ እከሌ ማለት ይቻላል አሉ። እዛ ውስጥም ሊካተቱ ይችላሉ። ገብተዋል አይደል? ፐብሊክ ፊገር ናቸው። አሁን ኃይለ ገብረስላሴ ብትለው የሆነ ሳምቲንግ ብትለው ወይ የሰንሻይን ሰውዬ ብትለው የሆነ ነገር ብለ ከምንም ያልተነካካ በበጎ አድራጎት ብቻ የሚሳተፉ ሰዎች ጥሩ ምስክርነት ያላቸው እነሱንም ብታካትቱ ጥሩ ልትሄዱበት ትችላላችሁ። አንድ ነገር መናገር የምፈልገው አንድ ጊዜ ፓርላማ ላይ ኢትዮጵያ ፓርላማ ላይ የተነሳ ሀሳብ ነበር። እሱም ምንድነው በድሮ አደም የሚባሉ የቅንጅት የሆነ ሰውዬ አንዳንድ ሰዎች እንደዚህ ይበላሉ እንደዚህ ኤንጂኦዎች እንደዚህ ብሎ ተናገረ። ብዙ ገንዘብ በኤንጂኦ ስም ይገባል ሀገር ውስጥ። ድሮ 70-30 የሚባል ነገር ነበር። ፎር ኤግዛምፕል ኤንጂኦ የሚሰበስበው 1 ሚሊዮን ቢሆን 700ውን ለራሳቸው ተጠቅመው 300ውን ነበር ለህዝቡ የሚሰጡት። ከዛ ምን አይነት ፖሊሲ አወጡ? 30 በ70 ነው መሆን ያለበት። 70% ለተረጁ ነው መድረስ ያለበት፣ 30% ለአድሚኒስትሬሽን እና ለኦፊስ ለእንትኑ ነው መሆን ያለበት ተባለ እና እንደ በዛ ንግግር ላይ ያሉ እነዚህ መታገድ አለባቸው እንደዚህ መሆን አለባቸው ሲሉ መለስ የተናገረው ንግግር እስካሁን ድረስ በውስጥ ያለ ብሩ መጀመሪያ ወደ ሀገራችን ይግባ አለ። እኛ ብር ነው የምንፈልገው፣ ዶላር ነው የምንፈልገው። ሀገር ውስጥ ከገባ በኋላ ደግሞ ግን እንቆጣጠረዋለን እና ነው እንጂ አናስበረግጋቸውም ወይም አናጠፋቸውም ወይም እንደዚህ እንጆችን አንከለክላቸውም ማለት እንደዚህ አናረግም ማለት። የምናደርገው ግን ከመጣ በኋላ ሀገር ውስጥ ከገባ በኋላ ቢወስዱም እንኳን አለ ይወሰዷል፣ ያደርጉታል። የሚፈሰው የት ነው? ኢትዮጵያ ውስጥ ነው የሚፈሰው። ከኢትዮጵያ ግን እንዳይወጣ ግን እንከላከላለን አለ። ምንድነው አንዳንድ ጊዜ መጥፎ ሰዎች አሉ ብለን ጥሩ ሰዎችን እንትን ማለት የለብንም። ጥሩ ሰዎችን ደግሞ ማጣት የለብንም እና በጎ የሚደረገውን ነገር መደገፍ አለብን እና እኔ ለመደገፍ ራሴን አዘጋጃለሁ። ጥሩ ነው ግፉበት ነው የምላቸው እና መጥፎን ብቻ አይ ነው ትረስታችን በብዙ ነገር ተሟጧል። እኔ ራሴ በብዙ ነገር ተሟጧል። ግን ለመልካም ነገር ስለሆነ ግን መልካም ስራ መልካም ነው ወንድማችን ቅድም እንዳለው እና ለመልካም ነገር እጃችንን መዘርጋት አለብን። ሰፖርት ማድረግ አለብን። መረዳት ያለባቸው ሰዎችን መረዳት አለባቸው ብዬ ነው የማስበው። ቴንኪው ቴዲሻ ስለሰጠኸኝ አመሰግናለሁ። ሶልዬ በጣም በርታ፣ ጥሩ ሐሳብ ነው ያስከው። በጣም ሪስፔክት ማድረግህ ወንድሜ ነህ። ባንተዋወቅም እንደዚህ በአካል ቡናና ሻይ ላይ አያሃለሁ። ቴንኪው ብላለሁ። ቴዲሻ ቴንኪው፣ አመሰግናለሁ። ቴንኪው ኢትዮ የቅንዱዶንና ቅድስትን ሰምተን እና ወደ አያና ሄዳለሁ። እሺ ልቀጥል። ቴዲ ሰሌ ያው በኤርሚ ልምጣብ። ይሄኛው ስሜ ቅንዱዶ ነው፣ ወዳጅ ነኝ። ስላየው ደስ ብሎኛል። ድጋሚ ይሄ ፕሮጀክት ሲጠነሰስም እዛው ሻይ ቡና ውይይቱ ላይ ነበርኩ። በጣም ዲቤት ስታረግበት እንደውም ስትል የነበረው 1 ሳንቲም ከናንተ በጣም እንትን ነው። ሰለሞን ብዙ ጊዜ አይዲያሊስት ነህ። እኔ የምወደው
በልዩነት ከሰዎች ጋር መኖር የሚችል የሰዎችን ሀሳብ ኢንካሬጅ የሚያደርግ ምንም ሀሳብ የማይጎረብጠው እንግዲህ እኔና አንተ ሻይ ቡና ላይ በጭቅጭቅ ነው የምንታወቀው። ዛሬ ደግሞ ፕሮጀክትን ያው አለው ሜሴጅህም ፌስቡክ ላይ ይመጣልኛል ብዙ ጊዜ ስለማነብ እንትን እላለሁ። በጣም ኢንካሬጅ አደርጋለሁ ሰዎችንም በጣም ኢንቮልቭ እንዲያደርጉ መሬትም ላይ ስለምናገር ማለት ነው። እኔ ባለፈው ቴዲ ጋብዘዋለሁ ሲለኝ እውነት አልመሰለኝም፣ የሚያገኝህም አልመሰለኝም፣ ግን አድርጎት አይቻለሁ። በጣም እኔም ያው አፕሪሼት ላረግህ ነው። ምንም ትንሽ ለአንተ ጥያቄ ብዬ የማቀርበው እኔ አገር ቤት ያለው ቢሮክራሲ ታውቀዋለህ፣ አንተም በደንብ ታውቀዋለህ። ያም ቢሮክራሲ እምልህ እግዚአብሔር ይርዳህ ነው እምልህ ለማለፍ በጣም በየረድፎ ያለው ቢሮክራሲ ታውቀዋለህ። አሁንም ቅድም ቻሌንጅ ስትናገር ነበር። ጠቅላይ ሚኒስትሩ አንድ የተናገረው ነገር ነበር። ከኛ ጋር ፎቶ ስለተነሳችሁ በየቢሮ ሄዳችሁ ምዘርፉ ምናምን ብሎ አንድ ኢንተረስቲንግ ነገር ተናግሯል። እንደዛ አይነት ሰዎች የፈሉበት ዘመን ነው ማለት ብር ያንተ አይነት ይሄ ለትውልድ የሚጠቅም ፕሮጀክት ያላቸው ሰዎች የሚገፉበት፣ ሌላው ደግሞ በሚሊየን የሚዘርፍበት የተሽለከለከ ነገር የበዛበት ስለሆነ እግዚአብሔር ይርዳህ ነው የምልህ። እኔ ብዙ ጊዜ ጥረትህንም ስለማይ ከዛ ባለፈ ግን አድርገው መስራት ብዙ ነገር ሰርተ እንዳሳየ ማድረግ እንደምትችል አምናለሁ። ቴዲ በጣም ቴንኪው። ከጎን ነኝ ለማለት ነው። ሁለተኛ ግን አንድ ጥቆማ የምነግርህ ለቴዲ እንድትነግረው፣ ካናዳም ነው ያለኸው። የቴዲ እንግዳ እንዲሆን ቴድሮስ ወዳጃችን በጣም ይጠቅማል ብዬ ስለማስብ ቴዲን ኮንታክት እንድታረገው እዚህ ጋር እንዲያመጣው ስለምፈልግ፣ በጣም ሰፊ አይዲያ ያለው ሰው ስለሆነ ትልቅ ሰው ስለሆነ አገር ቤትም መጥቶ ወርዶ የሰራ ሰው ስለሆነ ያንን ጠቁሞ ልልህ እፈልጋለሁ። በርታልኛው ከጎን ነኝ ለማለት ነው። ሰሊ ይሄን ለማለት ነው። ቴዲ አመሰግናለሁ በጣም ቴንኪው። እሺ ቴንኪው ኤርሚ። ወደ ቅድስት ሄዳለሁ። ቅድስት ቴንኪው ቴዲዬ። ሰሌን ስላየሁት ደስ ብሎኛል። አንድ ጊዜ ሶሪ ቅድስት አንዴ የአንድ ሳንቲም በጎ አድራጎት ነው የሚባለው። የኢትዮጵያ ንግድ ባንክ 1075 430 25 97 በተረጋጋ መንፈስ ደግመዋለው። የአንድ ሳንቲም በጎ አድራጎት ድርጅት ኢትዮጵያ ንግድ ባንክ 1075 43 02 59 7 ይሄ ነው አካውንቱ። ቅድስት ቀጥይ። ቴዲ ሰሌን ስላገኘው በጣም ደስ ብሎኛል። ቴንኪዩ ቴዲም እንዲህ አይነት መድረኮችን ስላመቻቸ። አይምን ሰሌ ብዙ ነገሮችን ሞክሮ ሰርቶ ያሳየን ሰው ነው። እንዲህ አይነት ነገሮች ላይ ደግሞ ሲመጣ መደገፍ፣ ከጎኑ መቆም ደግሞ የሁላችንም ኃላፊነት ነው። መበርታት አለብህ የሚል እምነት ስላለኝ ነው እኔ የገባሁት። ግን ቀላል እንደማይሆን አይምን ያው ታውቀዋለህ፣ ሀገር ውስጥ ያለውንም እና ሌሎችም አካባቢ ላይ ምን አይነት ችግሮች እንዳሉ የሚነሱ ነገሮች ላይ በጣም አሰልቺ የሆኑ ነገሮች እዚሁ መድረክ ላይ ሊደጋገሙ ይችላሉ። ብዙ ሰው በእንደዚህ አይነት ታዋቂ ሰዎች እና አንዳንድ ነገሮችን እንሰራለን ብለው በሚመጡ ሰዎች የተሰሩት አላግባብ የሆኑ ነገሮች በማህበረሰባችን ውስጥ መተማመን እንዳይኖር አድርገው ሸርሽረውብናል። ዛት ብዙ ነው አውርተን የማንጨርሰው። ብዙ የታመኑ ሰዎች ክደው ማይሆን ነገር ሰርተው አሳይተው የኢትዮጵያን ሕዝብ አሳዝነው ኢትዮጵያ ውስጥ የሚታመን ግለሰብ እስክናጣ ድረስ ማንን እንመን ለነማን እንስጥ ተብሎ መታመን እስኪጠፋ ድረስ በጣም ብዙ የኢትዮጵያ ሕዝብ ተነግዶበታል። በተለይ ዲያስፖራው ታውቁታላችሁ እንዴት ለፍቶ ደክሞ የሚያመጣ ነው። ነገር ግን ያለውን ለማካፈል ሲሞክር አገር ውስጥ ያለው ደግሞ በዘረፋ ላይ የሚሰማራባቸው የኤንጂኦ ደግሞ ኢትዮጵያ ውስጥ ያሉ ኤንጂኦዎች በተለይ ሀገር በቀል ኤንጂኦዎችም እስካሁን ድረስ የታየው ትሬንዳቸው
ብዙ የአሰራር ግድፈት ያለበት ነው። እኔ ምንም ነገር ልልህ አልፈልግም። እንደው እስኪ ታምነህ ሌቦችን አሳፍር ለማለት ነው ፈልገው። ታመን ማለት እከሌ እንዲህ ነው እከሌ እንዲህ ነው ምናምን ማለት አንፈልግም። ግን በቃ ለያስከው ነገር ታምነህ አንዳንዶቻችን በሀገራችን ጉዳይ ላይ እንዲህ በማህበራዊ ጉዳዮች ላይ በምስቅልቅል ውስጥ ብናልፍ መከራ ቢመጣ የፈለጉ ነገሮች ቢመጡ አለን ተንጠፍጥፎ ያላለቀ እምነቶች አሉን። መልካም ነገር የሚሰሩ ሰዎች አሉ። ተደብቀው ነው መድረኩን አላገኙም ብለን ምን ጠብቅ ሰዎች አሉ። በሚሊዮን የሚቆጠር ነው ይሄ ሰሌ። እምነታችን ትክክል እንደሆነ ሰርተህ አሳየን ነው የምልህ። እግዚአብሔር ይርዳህ። እኔ በበኩሌ እንዳንድ ግለሰብ የቻልኩትን ነገር ወደዚህ ለማድረግ ሞክራለሁኝ። በተቻለ መጠን ግልጽነት ያለው አሰራር ሁሉም ሰው ገብቶ ሁሉም ሰው የኔ ድርጅት ነው ብሎ ሊያስብ የሚችልበትን አሰራር በመዘርጋት አጭበርባሪዎችን፣ ሌቦችን አሳፍርልን ለማለት ነው። ቴንኪዩ ቴዲ። ቴንኪዩ ቅድስት። ኦኬ መማር ስለተጨመረች መማርን ልስማና ወደ አያና ሄዳለሁ። ከዛ መጨረሻ ላይ ለአንዳንድ ድንገት ብልጭ ያለላችሁ ሀሳብ ካለ መዝግባችሁ ያዙ። ያው በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል። ምን ነበር ሀሳቤ እንዳትሉ አንዳንድ እድል ስለምሰጣችሁ መጥራት አለበት የምትሉትም ኮመንት ላይም እያያችሁ ኮመንት ላይ ስቴጅ ላይ ያላችሁ ኮመንት እያነበባችሁ አንዳንዱ ግብአት ሊሆን የሚችሉ ነገሮችን ይሄን ጠይቁልን ሊል ስለሚችል ሁሉ መግባት አልቻለም። መግባት ያልቻላችሁም በኮመንት ላይ ጻፉ። ስቴጅ ላሉ ሰዎች ያነሱላቸዋል። መማራችን ወያችን እንዴት ነሽ? እንግዲህ ወደ ሀሳቡ ልምጣና ሶል ከዚህ በፊት ያው አውርተን ነበረ። ሀሳቡ በጣም የሚገርም ሀሳብ ስለሆነ በትንሽ ነገር የብዙዎችን ላይፍ መቀየር የሚቻልበት መንገድ ስላመጣ ብዙ ሰው ያላየውን እይታ ነው ያየውና በዚህ በጣም ነው የማደንቀው፣ በጣም ነው የምኮራበት እና ይሄን ደግሞ የኢትዮጵያ ሕዝብ ይሄን ማድረግ አያቅተውም የሚል ሀሳብ አለኝ። ከትንሽ ተነስቶ ብዙ ነገር የብዙዎችን ህይወት ማትረፍ ይቻላል። ሀሳቡን ደግፉት። እኔ በበኩሌ ብዙ እርዳታዎችን ሰርቻ አይቼዋለሁ። ብዙ ነገሮችን አይተናል እዚህ ሚዲያ ላይ። ይሄ ደግሞ የተሻለ ሀሳብ ነው፣ ለየት ያለ ነው። ትንሽ ነገር እያደረጋችሁ ብዙዎችን ማትረፍ የሚቻልበት መንገድ ስለሆነ አንድ ፔኒ በሚል አላማ የመጣውን የሰለሞንን ሀሳብ ሁላችሁም እንድደግፉት በዚሁ አጋጣሚ መናገር ፈልጋለሁ። እኔም እደግፈዋለሁ። እንደገናም እኛ ቤትም በኔ ላይ ደግሞ ሀሳቦችን ደግሞ እንድናቀርብ ያው ተነጋግረናል ከሶል ጋር። ዛሬም የመጣሁት እዚህ ፕሮግራም እንዳለ ነግሮኛል እና በጣም አመሰግናለሁ። ብዙ የፖለቲካ ሰው ስላላችሁ ይጨንቀኛል፣ ይከብደኛል። ግን ሀሳቡን ያገናኘን ጋይስ አግዙት። መታገዝ ያለበት ሀሳብ ነው። ብዙ መለወጥ የምንችላቸውን ነገሮች በትንሽ ነገር እንለውጣቸው። ሶል ይህን ሀሳብ ስላመጣ በጣም አመሰግናለሁ። ቴዲም እግዚአብሔር ያክብርልኝ። እናመሰግናለን ሁላችሁንም። ቴንኪዩ። በቃ ልውጣ ወይ ሀሳብ ልስማ ቁጭ ብዬ ይበቃኛል። ቁጭ ብለሽ ስሚ እያራገብሽ አይ ነው ይሞቃል። ፖለቲከኞች ባሉበት ከባድ ነው። ያገናኘን ደግሞ ፖለቲከኞች በተለይ እግዚአብሔር ያክብራቸው ነገር ላይ በማንኛውም ሰዓት ላይ እንደዚህ አይነት መድረክ ሲከፍት ይመጣሉ። በፖለቲካው ብቻ አይደለም ሀሳብ አስተያየት ይሰጣሉ እና ጥያቄ ያነሳሉ። ፖለቲከኞች መታደም አለባቸው። መታችሁ የተፈጨ ሀሳብ ወደ ህዝብ እንዲደርስ የማድረጉን ኃላፊነት ለማድረግ ስለምትመጡ ከልብ ነው የማመሰግነው። ስለ ህዝቡ መናገር ብቻ ሳይሆን ወደ ህዝቡ ሊወርዱ የተዘጋጁ ፕሮጀክቶችም ካሉ ህዝቡ ካላየበት አንግል የማየት ኃላፊነት አለባቸው እናንተም። ለዛ ስለመጣችሁ ከልብ ነው የማመሰግነው። ከዛም አልፎም ተርፎ ደግሞ በማንኛውም ሰዓት አቅማችሁ በፈቀደ መጠን እንደምትሳተፉም ቃል እየገባችሁ ነው። ቴንኪው ለማለት ፈልጋለሁ። ከታች ያላችሁ ደግሞ በተደጋጋሚ እንደምላችሁ ግራ ቀኝ አእምሯችንን አሰረታችሁ ጠይቃችሁ
አይ ነው የትረስት ኢሹ አለ፣ ግን ያንን የሚገፍ ነገር ደግሞ ከመጣ ወደኋላ የምትሉ ሰዎች እንዳልሆናችሁ ተስፋ ስለማድረግ በዛ ላይ ተሳተፉ ለማለት ነው። ወደ አያና ልሂድ እና ከአያና በኋላ ሌሎቻችሁ አንዳንድ እድል የምጠይቁት ጥያቄ ካለ ሰጣችኋለሁ። ከዛ ሶል ይናገራል። አያናችን። እሺ ቴዲ፣ መማር መፍራቷ ካልቀረ ትንሽ ፖለቲካውን ላምብል ብሎ አይ ደስ የሚል ነው። እንደዚህ ለሶሻል ነገር መገናኘት ያስፈልጋል። ፖለቲካው በነገራችን ላይ ዝም ብሎ ደረቁን አይሆንም። ማህበረሰብ ሲኖር ነው ፖለቲካ የምትሰራበት። እሱ አስፈላጊ ነው። ሶል ቅድም ያነሳቸው እንደ ምሳሌ አድርጎ ከጠቀሳቸው ሰዎች አኪላም ገብቶ ነው የወጣውና የቀረ የለም ከአጎታችን በስተቀር ማለት ይቻላል። መድረኩ ላይ ተገኝተናል። ስላየነ ደስ ብሎናል በድጋሚ ሶል። እና እኔ ትራንስፓረንሲን በሚመለከት አሁን ሊቲጂየስ የሆነ ስፒሪት ቲንክ ሊቲጌሽን ውስጥ እንደገባህ አንተም ጠቅሳልን፣ ያላወቅኩም ነበረ። የመካሰስ ላይክ ነገሮች ሰዎች እንደዚህ ጣት ጥቆማው ምኑ ካለ ትንሽ ኦን ኤጅ ያደርግሃል። የሚጠየቁ ጥያቄዎች በባህሪው ያለህበት ቦታ ራሱ እንደዛ አይነት ስም የማጥፋት እንዲማጠልሸት ነገር እየተደረገብህ እሱን ፋይት እያደረግክ ሲሆን ኖርማሊ ሶል ተቀምጦ ከሚያወራበት የተደላደለ መንፈስ ጠጋ ብለህ ወደ ጫፍ ልትሆን ትችላለህ እና እሱን እንደ ምክር ሀሳብ መቼስ ያልተጠየቀ ምክር ነቀፋ ነው ይባላል። ይቅርታ እኔ ነቀፋ እንትን ያዝልኝ፣ ግን ትንሽ በዛ ብታየው አሁን ትራንስፓረንሲን ሲስተም ነው የሚይዘው ብልሃልና ትራንስፓረንሲን በሚመለከት ቅድስት ያነሳችሁ የወደድኩት ነገር እኔም መጀመሪያ አንስቼዋለሁ። ልጆች መርዳት ትልቅ ነገር ነው። በጎ አድራጎት ትልቅ ነገር ነው። ግን የበጎ አድራጎት ባህላችንን ቆስሎ መሬት ወድቆ ነው ያለው። በተለይ ውጭ ያለው ሀገር ውስጥ በጣም ተጎድቶብናል። በእውነታ ላይ የተመሰረተ ጉዳቶች ደርሰውብን ዝርፊያዎች፣ የተለያዩ ነገሮች፣ ምዝበራዎች ስለተደረጉ ሰው እምነቱ ወርዷል። ይሄ ማለት ደግሞ የመረዳዳት አቅማችንን አላልቶብናል እና ለዚህ መድኃኒት የሚሆን ነገር እንደምትሰሩ ተስፋ በማድረግ ትራንስፓረንሲን የሚወጣበት መንገድ የለም። አሁን ቦርዳችሁ ይታወቃሉ፣ እነማን ናቸው ቦርድ ውስጥ ያሉት የሚለው ዌብሳይት አላችሁ። እንደ አይ ቲንክ በቀላሉ ዌብሳይት ቢልድ ማድረግ ትችላላችሁ። ዌብሳይት አይ ቲንክ በቀላሉ እዚህ ላይ ራሱ ሊሰሩላችሁ የሚችሉ ልጆች ትላንትና አንድ ሩም ነበር ዌብሳይት የሚያሳዩ በ30 ደቂቃ ውስጥ እዛው ዌብሳይት ቢልድ ያደረጉ። ዌብሳይት ቢልድ ከተደረገ ሰዎች ሄደው እዛ ላይ ቦርድ ሜምበሮች እነማን ናቸው፣ በዚህ ዓመት የታከሙ ልጆች እነማን ናቸው የሚለውን ነገር ለማየት እንዲህ አይነት ትራንስፓረንሲ በር ከፍቶ ማስረዳት ደግሞ ይሄን አድርገው ገንዘቡ ከዚህ ተነስቶ እዚህ ከገባበት ሰዓት ጀምሮ እንዳይወጣ እነኚህ ሬል ጋርዶች አሉት። ከዛ ደግሞ ሲወጣ በዚህ በኩል ነው የሚሄደው። አሰራሩ ሙሉ በሙሉ ድፍን እንደሆነ የሚያሳይ ማብራሪያ ሰው አንደኛ በልበ ሙሉነት ያደርጋል፣ ሁለተኛ ባህላችንም ይታደሳል። አትሊስትም እንደዚህ አይነት ነገር ካለ እንተማመናለን የሚለው ነገር ጥሩ ነውና እሱ ላይ እንደ ውለታ ነው የምቆጥረው ለሀገርም የመረዳዳት ባህላችን እንድትፈውሱልን። ሌላኛው የውስጣዊ አሰራርን በሚመለከት ሆስፒታሎች አይ ቲንክ ሰዎች ሲታከሙ ኖርማሊ ክፍያ በተለያየ ጊዜ ነው የሚጠይቁት እንደ ግለሰብ ሄዶ የሚታከም ከሆነ እንጂ ታክሞ ሲጨርስ መጨረሻ ላይ አይደለም የሚጠይቁት። በተለይ ኢትዮጵያ ውስጥ እዚህ ሀገር አሁን በኢንሹራንስ ምናምን ያደርጉላ እስከተወሰነ ደረጃ ድረስ ቢያንስ ታክሞ እስኪጨርስ ድረስ አያስከፍሉት። ዴሊክወንትም ከሆነ ሌላ እነሱ መንግስት ሪፈንድ የሚያደርጋቸው አሰራር ስላለ ውጪ። ኢትዮጵያ ውስጥ ግን የሆነ የሚደረግ የሚሰራ ስራ ፕሮሲጀር ካለ ይጠይቃሉ፣ ገንዘቡን ይጠይቃሉ። የእነሱ የአሰራር ሂደት አለና ልክ እንደ ቴሌ ውስጣዊ አሰራር ይሄኛው እንቅፋት እንዳይሆንባችሁ ኦልሬዲ የፈጠራችሁት መደላደል አለ ወይ ከሆስፒታሎች ጋር ሰርተው እስከሚጨርሱ ድረስ ሂሳብ እንዳይጠይቁና ክፍያውን በመጨረሻ ላይ ለማድረግ እንደዛ መሰለኝ ሀሳባችሁና ይህን መደላደል አድርጋችኋል እንቅፋት እንዳይሆንባችሁ የሚለው ጥያቄ ስለሆነብኝ ነው። አስቸጋሪ የሚሆን አይመስለኝም። እነሱም አሰራር መቀየር ካቃታቸው ቢያንስ እናንተ መቀየር ትችላላችሁ የክፍያ ሲስተሙና። ግን የመጀመሪያውን በአንክሮ ብትይዝልኝ ብዬ ነው። አመሰግናለሁ። ሁለታችሁ ሚውት ናችሁ። ሶሪ አያና ጨረስክ? እኔ ስልክ እያወራሁ ስለነበር ነው። እሺ አያና ጨረስክ? እየሰማሁ ነው። እኔ ጨረስኩኝ። አንሚት አድርጌ ነው ያወራሁት። የኔ እንዳረበሻችሁ ተስፋ አድርጋለሁ። ሶል የምትሄድበት ነገር ካለ እጅን ብቻ ማሳይ ነው ከአንተ የምጠብቀው። እሺ ልክ ነው። አሁን አያና ያነሳው ነጥብ መነሳት ያለበት ነው። እሱ ባሰበው መንገድ ነው የኛም አሰራር።
ማለት አንድ ሰው ለምሳሌ ጥቁር አንበሳ ለሕክምና ከገባ በቃ እስኪያልቅ ነው የሚታከመው። ለዚህ ደግሞ ምን ይፈልጋል? ኔጎሽየት ማድረግ ይፈልጋል ከጥቁር አንበሳ ጋር። አሁን እኛ ገና ፈንድሬዝ ማድረግ ላይ ነን። ገንዘብ ሳንይዝ ሄደን ጥቁር አንበሳ ልናወራው አንችልም። ብሩ ወሳኙ ነገር ነው። አለበለዚያ በባዶ እጄ ሄጄ ኔጎሽየት አድርጌ ከዛ ዘ ኔክስት ዴይ ምንም ፔሸንት ማላመጣ ከሆነ ጥቁር አንበሳ ትረስት ያጣል እኔ ላይ። ስለዚህ መጀመሪያ ማሳከሚያ ብሩን መሰብሰቡ ላይ ነው ፎከሳችን። ከዛ ግን ምንድነው የምናደርገው? ከህክምና ተቋማቱ ጋር ከመንግስት ብቻ ሳይሆን የኛ ሀሳብ ከግልም ቢሆን ማህበራዊ አስተዋጽኦ ማድረግ የሚፈልጉ አሉ ብለን እናምናለን። አንዳንዶቹ ኢቭን አደባባይ የምናውቃቸው ናቸውና ኔጎሽየት እናደርግና ከመንግስት ክፍያ ባልበለጠ ሊያክሙልን ቀድመን ኔጎሽየት አድርገን ነው ታካሚ የምንልከው። ክፍያ መቼ ይፈጸማል? ታካሚውን እንዴት ይቀበላሉ? እስከምን ድረስ ያክሙታል? በምን መንገድ ነው የክፍያ መንገዱ ምናምን የሚለው ቀድሞ ስምምነት ላይ ተደርሶ የሚሆን ነው። ዌብሳይት ያለውም ትክክል ነው። አሁን ምንድነው ገና ስራ አስጀምረን ዝም ብዬ ነው የመጣሁት እኔ። ስመለስ ኦርጋናይዝ የምናደርገው መጀመሪያ ልክ ፈንድሬዚንጉን እየሰራን ሰው ነው የምናደራጀው። ለምሳሌ አሁን የውጭ ኦዲት ቅድም የተነሳለ በጣም ትክክለኛ ሀሳብ ነው። መንግስትም ኦዲት ያደርገናል፣ የውጭ ኦዲተርም ያስገድዳል ህጉ። ስለዚህ የውጭ ኦዲተር ቢያስፈልገን ለምሳሌ ከፍለን አይደለም የምናደርገው፣ ኦልሬዲ ፈቃደኛ አግኝተናል ተነጋግረን። ዌብሳይት ዴቨሎፕ ማድረግ ካስፈለገ በጎ ፈቃደኛ ዴቨሎፐርስ ነው የምንጠቀመው። ለዚህ ነው አድሚኒስትሬቲቭ ኮስት ስለሌለ ሳይሆን ስንካፈለው በበጎ ፈቃድ ስንሰራው ኢትስ ቬሪ ኢዚ። ሁሉም ሙያውን የራሱን ኮንትሪቢዩት የሚያደርግ ከሆነ የዚህ ኤንጂኦ ዋና ዓላማ ዝም ብሎ ህክምና ከበር ማድረግ ምናምን ብቻ ብዙ ናቸው። ነገር ላለማብዛት ነው ወደ ቀጥታ ወደ ጉዳይ የገባሁት እንጂ አንዱ ሰልፍ ኮንፊደንሳችንን ሪጌይን ማድረግ ነው አንደኛው ዓላማ። ከህክምናው ሌላ ኢትዮጵያውያን የራሳችን ችግር ራሳችን መፍታት እንችላለን የሚለውን መንፈስ በሰዎች ዘንድ ማስረጽ ነው። አድርገን ከትንሹ እናሳያለን፣ ይቀጥላል። ሌሎች ፌዞች አሉ፣ ሌሎች ችግሮችም እዚህ ጋር ማንሳቱ ምንም ስለማይጠቅም ነው። ጊዜው ሲደርስ ይፋ የምናደርጋቸው ሌሎች ፕሮጀክቶችም ይኖራሉ። ስለዚህ ምንም ነገር አሁን ኦፊስ ለምሳሌ እኔ ስነሳ ወይ ከቢሮዬ ወይ ከቤቴ አንድ ክፍል ሰጣለሁ ብዬ ነው የተነሳሁት፣ ግን እዛ ጋር አልደረስኩም። ቦርድ ሜምበርስ ከሆኑት አንዱ ኤንጂኦ የሚመራ ሰው ነው፣ አቶ ወንዱ ይባላል። እሱ መሰብሰቢያ ነው እንጂ ሌላ ምንም አያስፈልገንም። ለምን ኤቭሪቲንግ ዲጂታል ነው የምንይዘው። ፋይሎቻችን ብዙ አይደሉም እና ሁሉም ነገር በጎ ፈቃድ ላይ በጎ ፈቃድን የምር ማስፋፋት ነው የምንፈልገው። ይሄ ፖኬት መኒ እየተከፈለ ምናምን ሳይሆን ራስህ ትራንስፖርት አውጥተህ ሄደህ የምታገለግልበት አይነት በጎ ፈቃድ፣ እሱን ነው ፕሮሞት ማድረግ እየፈለግን ያለ ነው እና አምሹር ምንም ነገር ለብቻ ስታደርገው ከባድ ነው፣ ስትካፈለው ቀላል። ሰለሞን ብቻውን ብዙ ነገር ላያደርግ ይችላል። ቴዲ፣ አያና፣ ቅድስት እንደዚህ ያለ መካፈል ስንጀምር ግን ቀላል ይሆናል፣ ሆቢ ይሆናል። በጎ ማድረግ እኮ ለራስ ደስ የሚል ነገር አለው እና ታሳቢ ያደረግነው በጎ ፈቃደኝነትን ነው መሰረት የምናደርገው። ያ በጎ ፈቃደኝነት የሙያም ጭምር ነው። ስኖት ነሰሪሊ ጉልበት ምናምን ብቻ አይደል። ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ሁሉም ኮንትሪቢዩት ያደርጋል። የመጨረሻው ወሳኙ ነገር ግን በቂ ገንዘብ መሰብሰቡ ነው። ምክንያቱም ሌሎችን ተቋማት በበጎ ፈቃድ ስሩ ልንላቸው አንችልም። በጀት አላቸው፣ ወጪ አለባቸው ምናምን፣ የግድ ነው መክፈል አለብን። ቅናሽ ምናምን ልንደራደር ካልሆነ በስተቀር በነፃ ልንል አንችልም። እና በዚህ መንገድ ነው እየሄድን ያለ ነው። ትክክለኛ ሀሳብ ነው የተነሳው፣ እኛም ያሰብንበት ነው ለማለት ነው። ይቅርታ ቴዲ፣ አይ ቲንክ ዘንግቶት ነው መሰለኝ። የቦርድ ሜምበርስ የሚመልክ አይ ቲንክ አቶ ወንዱን አንስተሃል። ፐብሊክሊ አቬይላብል ናቸው። ቅድም ለመናገር ሞክሬ ነበር፣ ግን ያንን ሾው ለማያውቁ ሰዎች መናገር አለብኝ። ሻይ ቡና ላይ እጃቸውን አውጥተው በደንብ እኔ ያለሁበት ብለው ነው የተመረጡት እዛ ጋር። አንዳንዶቹ ደክሟቸው የሚሆን በተለያየ ምክንያት አልቀጠሉ፣ ችግር የለውም። አሟልተን ግን አሁን ያለነው እኔ ሰለሞን ሹም ይባላለሁ፣ አቶ ወንዱ በቀለ ይባላል፣ የማቴዎስ ወንዱ የካንሰር ፋውንዴሽን ሰብሳቢ ነው እና መስራች፣
አቶ ታደለ ደርሰህ እሱም ሌላ ኤንጂኦ የሚመራ ሰው ነው። እዛ ሾው ላይ የነበሩ እጃቸውን አውጥተው የገቡ ናቸው። አንድ ጥላሁን ሊበን የንግድ ባንክ ሰራተኛ ነው። እዛ ሾው ላይ የነበረ ነው። ከዛ ውጪ ዶክተር ታደለ ፈይሶ ራሱ ፈቃደኛ ነኝ ብሎ ሐሳቡን ሰምቶ የመጣ ሰው ነው። አምስታችን ነን፣ ለመመስረት 5 ነን። አሁን ግን ያካተትናቸው ቦርድ ሜምበርስ አሉ። በደብዳቤ ያሳወቁን ከአዲስ አበባ ማህበራዊ ጉዳይ ቢሮ አንድ ተወካይ ይዘናል። ምክንያቱም ሰፖርት ሌተር የጻፉልን እነሱ ናቸው። ማህበራዊ አገልግሎታችንም በቅርብ ሆነው ሞኒተር እና ኦብዘርቭ ማድረግ ያለበት ተቋም እሱ ስለሆነ ከዛ አንድ ሰው አካተናል። ዶክተር ስሙን ልሳሳት እችላለሁኝ፣ ስልኬ ስለተያዘ ነው እንጂ ማውጣት እችል ነበረ። አንድ የካንሰር ስፔሻሊስት ሐኪም እንደዚሁ ቦርድ ሜምበር አድርገናል። እዚህ ጋር እንቆምም እንቀጥላለን። እስከ 9 ድረስ የመሄድ ሐሳብ ነው ያለን። ከዛ የቀሩትን 13 ነው ማክሲመሙ። የቀሩትን ምናልባት እኔ ያገባኛል አብሬያችሁ መሆን እፈልጋለሁ የሚል የመንግስት ተቋም ሊሆን ይችላል፣ ኦር ሌሎች የግድ የሚሉ አካላት ሲኖሩ የማካተት ፈቃደኝነት አለን። በዚህ መንገድ ነው ቦርዱ የተዋቀረው። አይ ቲንክ ክሊር መሰለኝ። በጣም ክሊር። ኦኬ አሁን ማደርገው ከቆይታ ብዛት እችን ጥያቄ ረሳሁኝ። ቴዲ እድል ቢሰጠኝ ይችን ነገር ጠይቅ ነበር የምትሉ ሰዎች ልትኖሩ ትችላላችሁ በሚል ግምት ለአንዳንዶቻችሁ እድል ሰጣለሁ። ከዛ በፊት እኔ እንዳቀማመጣችሁ እንትን ከምል እኔ ጥያቄ ያለኝ የምትሉ ካላችሁ እዛው ባላችሁበት ሆናችሁ አንዳንድ ቁጥር ጻፉልኝ። ስቴጅ ላይ ሆናችሁ ሁላችሁም ተናገሩ ካልኩ እንዳይበጠበጥ። እሺ የቁንዱዶን አይቻለሁ። ሌላ ከስቴጅ ላይ የህዝቡንም ጥያቄ እያያችሁ የኮመንታቸውን እያያችሁ ሶራ እዚች ስቴጅ ላይ ህዝብ ተወካዮች ሆናችሁ ነው የቀረባችሁት። የእናንተም ብቻ ሳይሆን በኮመንት ላይ መግባት እየፈለጉ መግባት ያልቻሉ የእነሱንም ጥያቄ እያያችሁ መጠየቅ አለባችሁ። እሺ ሶራን አይቻለው፣ የቁንዱዶን አይቻለው ከስቴጅ ላይ እሺ ሶራ ወደ አንተ ሊድ ሶራ። እሺ ቴንኪዩ ቴዲ ሶልም ቴንኪዩ። አሁን ከተወራው ንግግሮች መሀሎች አንዳንድ ነገሮች እንትን ብዬ ነውና ጥቁር አንበሳ ምናምን መንግስት ሆስፒታሎች ላይ እና አንዳንድ የግል ሆስፒታሎች ላይ እንደሚሰራ ነገሮች ተሰምቻለሁ። እና አሁን ለምሳሌ ጥቁር አንበሳ ላይ ያለው ችግር ይመስለኛል በአብዛኛው ሰው ብዙ ችግር የሚደርስበት ወረፋ ነው። ያ ሆስፒታል እነዛን ሰዎች ማስተናገድ የማይችልበት አቅም፣ ለምሳሌ ጥሩ ነገር አንስታ ለምሳሌ ማቴዎስ ወልዶ የካንሰር ህሙማን ማዕከል ብዙ አይነት ወረፋዎች እንዳሉ ታውቃለህ። የራሱ የካንሰር ህክምና ለመስጠት የሚያስችሉ ፕሮሲጀሮችን ለመስራት ራሱ ኢንክሉዲንግ ኩላሊት ላይም ዲያሊሲስ ለማግኘት በጣም ብዙ ሰዎች ወረፋ ይጠብቃሉ። አቅም ኖሯቸው ወረፋው ማግኘት ራሱ የሚከብዳቸው። ቅድም ያነሳሁልህ ጥያቄ ነበር ወደ ውጭ ሀገር ሄዶ ምናምን የሚለው ነገር። የልብ ህፃናት የልብ ህክምና ማዕከል ራሱ ወረፋ ነው ችግሩ በአብዛኛው እነዚህ ሆስፒታሎች ላይ ያሉት እነዚህ ማዕከላት ላይ ያሉት ችግሮች። እና እነዚህ ማዕከላት ላይ ለምሳሌ እናንተ አሁን ማሽነሪዎቹን ወይ ማስገባት የሚባለው ነገር ታስባላችሁ ወይ? ለምሳሌ ዳያሊሲስ ማሽኖችን ለማስገባት እንደገና ደግሞ አንዳንድ ለምሳሌ ልብ ማዕከል ላይ ምናምን ነገር የሆነ በእናንተ አቅም ቢከብድም ወይም የብራችሁ መጠንም ገና መነሻም ስለሆነ አንዳንድ የአልጋ ሩሞችን የመገንባት ነገሮች ምናምን ነገር አቅሙና የካፓሲቲው ከቢውልድ ካደረገ እነዚህ ተቋማት ላይ ሰዎች የበለጠ የመታቀም ቶሎ ቶሎ ወረፋ የማግኘትና እድላቸው። እናንተ ለምሳሌ ወረፋ አስጠብቃችሁ ብሩን ይዛችሁ ያ ሰው ላይታከም ይችላል ማለት ነው። ወይ ወደ ውጭ ሀገር ሄዶ ካልታከመ ወይ ሌላ ኦፖርቹኒቲ ካላገኘ ማለት ነው። ብዙ ጊዜ ጳውሎስም አይተህ ከሆነ የተለያዩ ቦታዎች ላይ ለዲያሊሲስ አሁን ለምሳሌ በጣም ብዙ ሰዎች ይጠብቃሉ ጊዜ እንትን ይላሉ። ወይ አልጋ በማጣትም ሊሆን ይችላል፣ ወረፋው በመብዛት ምናምን የተለያዩ ነገሮች እና በዚህ መሀል የሚሞት ሰው አለ። ካንሰር ላይ ለምሳሌ ማቴዎስ ወልዶ ብዙ ሰዎች እንደሚሞቱ እኔ ፐርሰናሊ እንትኑ ስላለኝ ነው። እና እንደዚህ አይነት ነገሮች ላይ
አሁን የካንሰር መድኃኒት የማግኘት አቅም የሌላቸው ሰዎች አሉ፣ በዛ እንትን ላይ ሆኖ እንትን የሚሉ እና እንደዚህ አይነት ነገሮችን እንዴት አይነት ነገር ነው እይታችሁ የሚለውን ነው። ቴንኪዩ ከልብ አመሰግናለሁ። ሶራ በድጋሚ መሀል ላይ ልንገራችሁ፣ የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው። በዚህ መልካም ስራ ላይ ምግባረ ሰናይ ድርጊት ላይ መሳተፍ ፈልጋለሁ፣ የበኩሌን አስተዋጽኦ ማድረግ ፈልጋለሁ ለምትሉ የኢትዮጵያ ንግድ ባንክ 1075 43 02 5 97 አንድ ጊዜ ደግሞ አለው 1075 43 02 5 97 በዛ ላይ ልቦናችሁ ወይም ደግሞ ውስጣችሁ ያደረውን ነገር ማድረግ ትችላላችሁ። ለሶራ አይ ቲንክ ጥያቄ ምላሽ መስጠት ፈልጋለሁ። ለምሳሌ ሶራ እሺ፣ አንሚዩት አድርገው። አንደርስታንድ ለምን ብዙ የሚጠይቅ ሰው ብዙ መረዳት የሚፈልግ ሰው ነው። ከተረዳ በኋላ አብሮን የሚቆም ነው ከሚል መነሻ ነው የምረዳው የሶራን ጥያቄ። ትክክል ነው። ያነሳቸው ጥያቄዎች መመለስ አለባቸው። ወረፋ የያዙ ሰዎች በጣም ብዙ ናቸው። እውነት ነው። ሕክምና ሳያገኙ የሚሞቱ ሰዎች አሉ ብዙ። እሱን መቀነስ ነው ዋና ዓላማችን። አንዱ ምክንያት የበጀት ችግር ነው። ለምሳሌ የልብ ህሙማን ከዚህ በፊትም ሻይ ቡና ላይ ፈንድሬዝ አድርጌ አውቃለሁ ለልብ ማዕከል። ከዛ ውጪ በዩቲዩብ ላይ እኔ ኖርማሊ ስቲከር ግዙ ምናምን ብዬ የማውቀው ለዛ እርዳታ ነው እና ገንዘብ ሰብስቤ አስገብቼላቸው አውቃለሁኝ። እና ዋናው ፕሮብለም ብለው የነገሩኝ በሙሉ ካፓሲቲያቸው ለመስራት የገንዘብ እጥረት አለባቸው። መጀመሪያ እሱን ከቨር ማድረግ ነው። እንዳለው ትልልቅ ሀሳቦች ማሳብ ይቻላል፣ እያሰብንም ነው፣ አለንም እቅዱ። ለምሳሌ አሁን በአንድ የመተን የህክምና ማዕከል እንገነባለን፣ እንደዚህ እናረጋለን ብንል ልታምኑን ነው? ምክንያቱም ከየት በመጣ ገንዘብ? የ100 ሜትር እርምጃ በአንድ እርምጃ ይጀመራል ይባላል። መጀመሪያ እስቲ የመጀመሪያውን እርምጃ እንሂድ። በቅርብ ያሉ በገንዘብ እጥረት የሚሞቱትን ሰዎች እናድን። ልክ እሱን ሳትስፋይ አድርገን ስንጨርስ የህክምና ማዕከል እጥረት ነው ያለው ስንል ደግሞ የዛኔ ስለዚህኛው ጉዳይ ማውራት እንጀምራለን። እጥረቱ የለም ማለቴ ግን አይደለም። የማዕከላቱ እጥረት እንዳለ ሆኖ ባለው ማዕከልም ለማከም የበጀት እጥረት አለ ነው እያልን ያለን። ጥቁር አንበሳ ብቻ አይደለም ታርጌታችን። ኢደዝም ማተር ጥቁር አንበሳ በጀት አለኝ፣ ሙሉ ታማሚ አለኝ፣ ከዚህ በላይ አልቀበልም ቢል እናቆማለን ማለት አይደለም። ሌሎች የግል ማዕከላት እኮ አሉ እርዳታ የሚሰጡ ከፍተኛ ክፍያ የሚከፈልባቸው። ምናልባትም ህንድ ከመሄድና ቱርክ ከመሄድ ኢትዮጵያ ውስጥ ከፍለህ መታከም ይቀላል፣ በምንም ሂሳብ ብናሰላው ማለት ነው። ስለዚህ እነዚህን ሰዎች ወደ ግል ማዕከላትም ቢሆን እየተደራደርን፣ ቅድም አንስቼዋለሁ፣ ወደ መንግስት ክፍያ ከወረዱ ማህበራዊ አገልግሎት የመስጠት ፍላጎት እነሱም ጋር ሊኖር ስለሚችል 10 ሰው ምናልባት 9ኙን በገንዘብ አክመው ከሆነ 10ኛውን ሰው በቅናሽ እንዲያክሙልን ልንደራደር እንችላለን ብዬ አስባለሁ። የመጀመሪያው ነገር ገንዘቡ ነው። አሁን ከእናንተ የሚጠበቀው ገንዘቡ ላይ ነው። ፎከስ አድርጉ። ያንን ገንዘብ ከነካሁ አትማሩኝ። በቃ እሱ ነው መሆን ያለበት። አሁን ዝም ብለን በጥያቄ ምናምን እንትን ቢሆን ካልን ማት ቢሆኖች ማውራት ይቻላል። ብዙ እኮ ላላመንበት ኦር ብዙም ለማንጠቀምበት ነገር ገንዘብ ስናዋጣ ነው ሌለ እንዴ? ምን አለበት? በቃ ጀስት አዋጡ ቶ ሌላ እኔ እንደው ፐርሰናል ማድረግ ስለማልፈልግ ነው እንጂ እኮ እስከ ዛሬ የኔ ጀግና ምናምን የኔ ምናምን ስትለኝ የነበርከው ስላገለገልኩ ይመስለኛል። እኔ 5 ሳንቲም ለምኛ አላቅም፣ ከማንም ምንም ጠይቄ አላቅም። ሶ ዚስ ኢዝ አ ኮዝ ለእኔ ሳይሆን ለወገኖቻችን አድርጉ ነው እያልክ ያለሁት። መጀመሪያ እስቲ ኪስህን ዳብስ፣ ከኪስህ የሆነ ነገር አውጣ። ከዛ ሰለሞን ከበላ አትማረኝ በቃ። እና ጥርጣሬ ምናምን ስራ አያሰራም ማለት መጠርጠር ያለብህን ቦታ ትተህ ተሸውደህ የመጣኸውን እኔ ጋር አይደለም ማንሳት ያለብህ። አንዳንድ አሁን የሚነሱ ጥርጣሬዎች ልክ አይደሉም ማለት አልችልም፣ ግን ምን ጥያቄ ጠይቀህ ነበር መጀመሪያ ብሩን ስታወጣ? ባክግራውንዳችንስ ተመሳሳይ ነበር ወይ?
ምናምን ብዙ ነገር እኮ ማንሳት ይቻላል። እኔ ስለ ራሴ ብዙ መናገር አልፈልግም። እመኑኝ ምናምንም አልልም። እኔን አትመነኝ። እኔን ማመን አያስፈልግም። ግን ምንድነው መሬት ላይ ችግር አለ ወይ ነው ጥያቄው። አለ። በቃ ያንን ችግር እኔና አንተ ምን ኮንትሪቢዩት አድርገን ትንሽ ልንቀርፍ እንችላለን ነው። አዝም ብሎ ሰው ላይ ጣት መጠቆም እንደዚህ ተሆኖ ነበር ምክንያት ሰበብ ምናምን is very easy። ለኔ ከባዱ ፈተና የሚሆነው እጅን መዘርጋት ትችላለህ ወይ ነው። ሪሊ ወገንህን ማገዝ ትችላለህ ወይ ነው። በቃ እሱን ማድረግ ካልቻለን ዝም ብሎ ጥያቄ ማብዛት ምን ይሰራል? ምን ይሰራል ማለት ሁሉ ነገር መጠራጠር ምን ይጠቅማል? ልትሸወድ ከሆነ እስቲ $10 ላክና ተሸወድ። እስናቲንግ እኮ አይደል? ኮንትሪቢዩት ማድረግ ይቀድማል። አሁን እዚህ 1600 ሰው በላይ ነበረ። እያንዳንዱ ዝም ብሎ $10 ቢያዋጣ ውጪ ነው ያለው ብለን ብናስብና ኦን አቨሬጅ ያው 100 ሲያዋጣ ምናምን ኢትዮጵያ ያሉትንም ይሸፍናል ብለን እናስብና 1600 በ10 ስታበዛው እኮ $16000 ነው። ከኔ ኢማጂን አንድ ቀለል ያለ ሕክምና ለአንድ ሰው ሊያስደርግ ይችላል። እኛ አንድ ሰው ሁለት ሰው እንዳሳከምን እኮ መተን እንነግርሃለን በደንብ በግልጽ ይሄን ያህል ብር አዋጣችኋል፣ ገሌና ገሌ ታከመውበታል፣ ለጥቁር አንበሳ በዚህ ደረሰኝ ከፍለናል ምናምን በሚዲያም ይኖረናል። ኦዲት ስለምንደረግ ብለን በደፈናው የምናልፈው አይሆንም። ልክ እንዳሁኑ አይነት መድረክ ላይ የመጣን የራሳችንም ፔጆችን ከፍታለን፣ እዛ ላይ ግልጽ እናደርጋለን። እና የሚቀድመው እስቲ እናግዝ። አንደርስታንድ የሚነሳው ጥያቄ ለምን እንደሆነ በደንብ እረዳለሁ። ልክ አይደለም ለማለት አልችልም። ግን በቃ እኛ የምንችለውን እናድርግ ነው። አገሩ ብዙ ችግር አለበት። ታማሚው በጣም ብዙ ነው። የሕክምና ማዕከላት ትንሽ ናቸው። ባሉት ማዕከላትም ኤፊሽንትሊ ለመስራት ግን የሆነ የበጀት እገዛ ይፈልጋል። ምሳሌ ልንገርህና የኩላሊት ንቅለ ተከላ በነፃ ነው የሚደረገው። ጳውሎስ ሐኪሞች አቅርቤ የራሴ ሚዲያ ላይ የማቀውን ነው የምነግራችሁ። እና በነፃ ይደረግላቸውና ላይፍ ታይም የሚወሰዱ መድኃኒቶች አሉ። ኢቭን ልብም ላይ ተመሳሳይ ነው። እነዛ መድኃኒቶች በዛን ጊዜ የዛሬ አይ ዶንት ኖ 6 ዓመት 7 ዓመት አካባቢ ነው ይሄ መረጃ የነበረኝ። በዛን ጊዜ ብር 3000 4000 ብር ነው በወር የሚያስፈልገው አንድ ሰው ኮንቲኒየስሊ በየወሩ ያስፈልገዋል። ይሄን አቶ የሚሞት ሰው አለ ትልቁን ንቅለ ተከላ ከጨረሰ በኋላ። እቺን 4000 ብር መስጠት ራሱ እኮ ሳምቲንግ አይደል እንዴ? መጀመሪያ እስቲ ከትንሹን ጀምር። ከዛ ስለ ማዕከል እናወራለን፣ ስለ ሕክምና መሳሪያ እናወራለን። እዚህ እንደውም አንድ ጊዜ ጓደኞቼ ጋር ተሰብስበን የባለፈው የመጣው ጊዜ ይሄን ሐሳብ ሳወራላቸው ገና አልተፈቀደም ነበርና አይ ቀላል ነው ምናምን እንደዚህ እዚህ የሚጣሉ የሕክምና መሳሪያዎች ምናምን የለመንን መላክ እንችላለን ምናምን አሉኝ። በጣም ነው የተበሳጨሁት። እንደ ኢትዮጵያ እኮ ጋርቤጅ አይደለችም። ልብ ካለ ትክክለኛ ኢትዮጵያዊ ከሆንክ 1 ሚሊዮን ዳያስፖራ ካለ 10 ብታዋጡ $10 ሚሊዮን ነው። ብራንድ ኒው ገዝተህ መላክ ትችላለህ። እኛ ምናልባት ልንለምን ከሆነ እርዳታ ኤክስፐርቲዝ ነው። እዛ ያንን መሳሪያ የሚጠቀም የሰው ኃይል ከሌለን ወይ ሰውየው እዚህ መጥቶ ወይ አሰልጣኝ እዛ ሄዶ ስልጠና እንጂ ከሌላ መለመን ያለብህ if you really mean it $10 ትልቅ ነገር ነው ወይ ነው ያልኳቸው። ሁሉ ነገር ፖለቲካ መሆን ያለበት አይመስለኝም። እና ልናገዝ ከሆነ አገራችንን የትም ሆነን በብዙ መንገድ ማገዝ ይቻላል ብዬ አምናለሁ። እና ፖለቲካውን ታገል፣ ግን ጎን ለጎን ደግሞ ወገንን እርዳ። ቴንክ ዩ። እሺ ወደ መጨረሻው እየተጠጋን ነው። መጨረሻ ላይ የሚናገረው ይኖራል። እሺ የቁንድዶ እጅ ስላነሳ ለአንተ ዕድል ልስጥና እናጠቃላለን። እኔ ቅድም ሰሌ ፕላትፎርሙ ላይ እናስታውቃለን ይሄን ነገር ስጀምረው ሻይ ቡና ላይ ነው የጀመርኩት ስለነበርኩ በደንብ የነበረውንም እንቅስቃሴ በደንብ ስለማውቅ እኔ ጥያቄ እረዳሃለሁ ማለት ያኔ የስፖንሰር ችግር ቲቪው ላይ ራሱ የሻይ ቡና ሾው ላይ በጣም እንደምትቸገር መለመን እንደማትወድ አውቃለሁ። በራስ ብዙ መንገድ እንደሄድክ ስለማውቅ እኔ የምልህ እዚህ ማለት 130 ሚሊዮን የኢትዮጵያ ሕዝብ አሁን እንግዲህ እንዲህ ራፍሊ ቁጥሩ የሚባለው አብዛኛው አሁንም ፕላትፎርም ላይ ያለውን ቁጥር ሬሾ ብናወጣ ትንሽ ነው።
ይሄን አክሰስ ተጠቃሚ ብዬ ነው ማምነው። አብዛኛው ሰው ቲቪ ተጠቃሚ ነው ኢትዮጵያ ውስጥ። ቲቪ አሁንም አገልግሎት ላይ ይውላል። አንተ ደግሞ እኔ ስለምጠየቅም ነው ፕሮግራማችሁ ለምን ቆመ በሄድኩበት ቦታ ለምንድን ነው ይሄ ጥያቄ አለ። በፖለቲካ አውድ ሳይሆን ይሄን ነገርም ለማስተዋወቅ ወደ ቲቪው የመመለስና ይሄንንም በደንብ እቅዱ የለህም ወይ? ይሄንን ለማለት ነው ሰሌ። እኔ አጭር ነው ጥያቄ። ሶል ወደ አንተ ልምጣያ። አንተ ነው ያ የቴሌቪዥን ጉዳዮችን እዚህ ጋር ባላወራ ደስ ይለኛል፣ ብዙም ስለማይጠቅም ማለት ነው። የመጣሁበት ዓላማ እዚህ ጋር አሁን ወገኖች የሚረዱበትን መንገድ ለመፍጠርና ለመፍጠር ብቻ ነው። ስለዚህ ብዙ እሱ ላይ አላተኩርም። ዚስ ዴይስ ግን ሶሻል ሚዲያ ከሜንስትሪም ሚዲያ እውነቱን ነው ኢትዮጵያ ውስጥ ባለው ሁኔታ የቴሌቪዥን ተጽዕኖ ቀላል የሚባል አይደለም። ስቲል በጣም ከባድ ተጽዕኖ ያለው ቴሌቪዥን ነው፣ ብዙ ተከታታይ ያለው። እሱ እንዳለ ሆኖ ግን እኔ ቴሌቪዥን ጣቢያው የኔ ስላልሆነ እኔ ልወስን አልችልም። ፕላስ አይ ቲንክ ደከመኝ መሰለኝ ማለት ብዙ አንዳንድ የማይለወጡ ነገሮች ላይ ብዙ ጊዜ ማጥፋት ያደክማል። ሶ ዲስ ኢዝ ማይ ዌይ። ሶሻል ሚዲያ ላይ አሁን ዛሬ የገቡት ሰዎች ራሱ እኮ የራሳቸው ብዙ ፎሎወር አላቸው። በዛ ልክ እየተሰራጨ መሄድ ከቻለ ብዙ ለውጥ ማምጣት እንችላለን ብዬ አምናለሁ። ያ ማለት ግን የሜንስትሪም ጥረቴን ተዋለው ማለት ግን አይደለም። የግድ ፕሮግራም ባይኖረኝም በሌሎች መንገዶች ማስተዋወቅ ይቻላል። ለምሳሌ አንዳንድ ፕሮግራሞች ላይ ከቦርድ ሜምበሮቻችን እንግዶች እየሆኑ ሀሳቡን ፕሮሞት እንዲያደርጉ ማድረግ የምንችልበት እድል ያለ ይመስለኛል። የግድ እኔ ፕሮግራም ሊሰጠኝ አይገባም። የሆነ ቴሌቪዥን ጣቢያ ላይ ሰዓት መያዝ አይጠበቅብኝም ይሄን ሀሳብ ፕሮሞት ለማድረግ እና በዛ መንገድ ብታየው ለማለት ነው። ኤርሚ አመሰግናለሁ በጣም። እሺ ክብራትና ክብራን፣ መጨረሻ ላይ የእናንተን እንትን ብያለሁ። እኔ ሌላ ፕሮግራም ስላለኝ ወደዛ አድማጭ ተመልካች የሚጠብቀው ፕሮግራም ወደዛ ወደ ዩቲዩብ እና ወደዚህ ይመጣለሁ። ገስቶችን አሰናብታለሁ። ሶል በማንኛውም ሰዓት ቀደም ሲል እንደነገርኳችሁ በዚህ ተግባር ላይ መሳተፍ ለምትፈልጉ አገር ቤትም ከሀገር ውጭም ላላችሁ ኢትዮጵያውያን መጀመሪያ ሶልን ፎሎ አድርጉት። ማንኛውም ጥያቄ ካላችሁ ትጠይቁታላችሁ። እንደዚሁ ልክ እንደኔ እንዳረኩት ቲክቶክ ላይ ላይቭ ገብቶም ገስት ያደርጋችኋል። የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው። ይሄ ድርጅት የባንክ አካውንት አለው 107543029597 ነው። ሞር ሰለሞንን ደግሞ የምታገኙበት የቲክቶክ አካውንቱ ይሄ ነው። ሌላም ገበያኑ የተሰኘ የቲክቶክ አካውንት አላቸው። በቀጥታ ከሱ ጋር ኮንታክት ፍጠሩ። ይህንን ነው ምለው። በመጨረሻ ሶል የምትለው ነገር ካለ አንተ ልስትና እንሰነባበታለን። ቴንኪዩ በጣም በዋናነት ለማመስገን ነው። አንተን አመሰግናለሁ። መማር አያና የቁንድዶ ፈረሶች ነው አይደል? ኤርሚ ኢትዮ እንትኑ በስልክ ስለሆነ አይጨርስልኝም። ሶራ አኪላ አይቼው ነበረ። ገብቶ ቢናገር ደስ ይለኝ ነበረ። ምክንያቱም ይሄ እንደ ጥሩ ምሳሌ ነው ማየው። ምክንያቱም የፖለቲካ ልዩነት አገርህን የተለያየ ሊያደርገው ይገባል ብዬ አላምንም፣ ወይም ማህበረሰብህን የተለያየ ሊያደርገው ይገባል ብዬ አላምንም። የሀሳብ ልዩነት ቢኖርህም ለተመሳሳይ ማህበረሰብ ነው ያንን ሀሳብ የምትሰነዝረውና ሁሉም ሌሎችም የነገርኳቸው ነበሩ። እዚህ ጋር ማንሳት አልፈልግም ያልመጡ this is a time የግድ እኮ መዘላለፍ መሰዳደብ ምናምን አይጠበቅብንም። አንዳንድ ቦታ መረዳዳት አለብን። ትልቅ ቤተሰብ አድርጌ ነው እኔ አገርን ማስበው። የሆነ ትልቅ ቤተሰብ የ130 ሚሊዮን ቤተሰብ፣ እዛ ቤተሰብ ውስጥ ሰላም አለ፣ ፍቅር አለ፣ ጸብ አለ፣ አንዳንዴ ለድብድብ መገላገል አለ ምናምን ዋቴቨር በተለያየ ምክንያት ሊኖር ይችላል። ቤቱ ግን በቃ አንድ ነው፣ ሀገራችን አንድ ነው ብዬ ነው የማምነው።
በየፈለግንበት መንገድ የምንታገልለት ህዝብም አንድ ነው። እኔ የተሻለ አገለግልሃለሁ ኦር እኔ የተሻለ ነገር ልሰጥ እፈልጋለሁ ከማለት ውጪ የሀገርና የማህበረሰብ ልዩነት አለ ብዬ አላምንም። ያው በብሔር ፖለቲካ ብዙ ስለማላምን ነው፣ ይቅርታ አድርጉልኝ። ሁሉም ሰው እኩል አድርጌ ማይሰው ነኝ። እነዚህ የሚታመሙ ሰዎች ደግሞ ብሔር የላቸውም፣ የፖለቲካ አቋም የላቸውም። በተለይ ህፃናቱ ነው አስቧቸው። ብሔር የላቸውም፣ የፖለቲካ አቋም የላቸውም፣ ጂኦግራፊካል ልዩነት የላቸውም። አንድ የሚያደርጋቸው ህመማቸው ብቻ ነው። እነዚህን ለመርዳት ከየትም መምጣት ይደስማተር ፈረንጅ ይረዳል እኮ እንኳን የራስህን ወገንና እዚህ ጋር መታችሁ ሐሳብ ለሰጣችሁ፣ ከስር ገብታችሁ ማንኛውም አይነት አስተያየት ለሰጣችሁ፣ ጊዜያችሁን ለሰጣችሁ ኖ ማተር ዋት በፈለጋችሁት መንገድ ተረዱት ጉዳዩን። ጊዜያችሁን ሰጣችሁ አብራችሁ ለቆያችሁ በሙሉ ከልብ አመሰግናለሁኝ። አይ ሆፕ ይሄ የጀመርነው ጥረት የኔ ሳይሆን የእናንተ ነው፣ ከግብ ይደርሳል ብዬ አምናለሁ። አግዙት። አካውንቱን ለመጨረሻ ጊዜ አስታውስልኝና እኔ ተሰናበትኩኝ። በጣም አመሰግናለሁ። ሁላችሁን እወዳችኋለሁ። ቴንክ ዩ ሶ እግዚአብሔር ያክብርልኝ። እንገናኛለን በሌላ ፕሮግራም። አካውንቱ የአንድ ሳንቲም በጎ አድራጎት ድርጅት ነው። የኢትዮጵያ ንግድ ባንክ 1075 43 02 597 ነው። ቴሌግራም ላይም እንደዚህ ጽፍላችኋለሁ። ቴንክ ዩ ሶልዬ፣ ቴንክ ዩ አመሰግናለሁ። ቻው። እሺ